የላቸውም። የወንጌል አማኝ ነው ያልኩት። የወንጌል አማኝ እኛ ነን። አሁን አንተ ግን የትኛው ዲኖሚኔሽን ላይ ነን ያልኩት? ኦኬ ስማችንን እንድትወስዱት ነው። እሺ እሺ እንደሱ ከሆነ ሲጀመር ስሙን እኮ ለምሳሌ አንድ ቀበሌ ላይ ያለ ዝም ብሎ የቀበሌ ተላላኪ ተነስቶ ጠቅላይ ሚኒስተር ነኝ ብሎ ቢል አይደለም ተላላኪነቱ ጋር መልሰዋለሁ። አንተ ተላላኪ ነህ እለዋለሁ። ጠቅላይ ሚኒስተርን ዝም ብዬ ሲወስድ ዝም አልልም። ልክ እንዲሁ የወንጌል አማኝ የሚለው ለክርስቲያኖች የሚገባውን ስትቀበሉ ዝም ላልል እችላለሁ። ለማንኛውም ጥያቄ የትኛው ዲኖሚኔሽን እኔም እንደዛው ማለት ነው። እኔም እንደዛው ትችላለህ። እኔም እንደዛው አሁን ጥያቄ የትኛው ዲኖሚኔሽን ላይ ነህ ነው። እናንተ እንዳልናችሁ እርግጠኛ ነኝ ማለት ነው። እሺ ተናገርኩ ይመስለኝ። እኔ ወንጌላውያን አማኞች ነው እኔ አንድ የሚያደርገን ብዙ ነገር አለ ብዬ አምናለሁ። ግን እኔ ግን ከዛ በፊት ግን የትኛው ዲኖሚኔሽን ላይ ነህ ከሆነ ዶግማችሁ ምትነግሩኝ? አቤት የትኛው ዲኖሚኔሽን ላይ ነህ? የትኛው ቸርች ነው የምትሄደው? በቀጥታ መልስ። ቃለ ሕይወት ነህ? መካነ ኢየሱስ ነህ? ምን ጋር ነህ? መካነ ኢየሱስ ነኝ። መካነ ኢየሱስ እና ታዲያ በመካነ ኢየሱስ መካነ ኢየሱስ ነኝ ብለዋችን በቃ መንገዱን ጠብቆ ይሄዳል ማለት ነው። ስለዚህ መንገዱን የጠበቀ ሐሳብ እንዲኖረን መጠይቅ ላይ ብቻ አተኩር። ጥያቄ አንተ መካነ ኢየሱስ ከሆንክ የቃለ ሕይወት እምነት እና የመካነ ኢየሱስ እምነት አንድ ነው? በመሰረታዊነቱ አንድ ነው። በመረዳት ደረጃ ሊለያይ ይችላል። በመሰረታዊነቱ ግን አንድ ነው። አንድ የሚያደርጉ ዋና ዋና ነገሮች አሉ። በእነርሱ ነገረ ክርስቶስ ላይ አንድ ናችሁ? ነገረ ክርስቶስ ላይ ዛነት ነገረ ክርስቶስ ውስጥ ይጠቃለላል ወይስ አይጠቃለልም? ለአብራራ አንድ ጊዜ ነገረ ክርስቶስ ምን እንደሆነ ክርስቶሎጂ። አይ ክርስቶስ ስለ ክርስቶስ ምንነት አታብራራ። እኔ ጠየቅኩን ብቻ መልስልኝ። ምክንያቱም ይሄን ሳላባ እኔ ጠየቅኩን ነገረ ክርስቶስ ማለት ለምን እንደማሰማኝ አላውቅም። እኔ ጠየቅኩ ይጠቃለላሉ ብዬ ካልኩ እሱን ስትመልስ ጨረስን ማለት ነው። ነገረ ክርስቶስ ውስጥ የመስቀሉ ስራ ይጠቃለላል ወይስ አይጠቃለልም? ክርስቶስ ያደረገው ነው እሱ ነገረ ክርስቶስ ይጠቃለላል ወይስ አይጠቃለልም? እሱ ቤዝወቱ ነው። እሱ አይጠቃለልም። አይጠቃለልም። ምን ውስጥ ነው የሚጠቃለለው? ነገረ ክርስቶስ ስንል የክርስቶስ ስራ አልኩ እኮ። ክርስቶስ ኢየሱስን ክርስቶሎጂካል ስናወራ ክርስቶስ አምላክ ፍጹም ሰው የሚለውን ሁለት ባህሪ በአንድ አካል መሆኑን ይሄንን የሚያጠቃልል ነው። አሁን አንተ የጠየቀኝ ግን ደግሞ የክርስቶስ ቤዝወቱ ግን የክርስቶስ ስራ የመስቀል ስራ ግን እሱ ደግሞ የመጣበት ቤዝወቱ ነው ማለት ነው። ዋናው ስራው ነው፣ አዳኝነቱ ነው። እሺ አዳኝነቱ የክርስቶስ አዳኝነት ነገረ ክርስቶስ አይደለም እያልከኝ ነው? የክርስቶስ ስራ ነው እኮ ማዳኑ ስራው ነው እንጂ ስለ ክርስቶስ ምንነት ነገረ ክርስቶስ አይደለም። አንዴ ስታወራ እያሰማኸኝ አውራ። በተከታታይ ዝም ብለህ አታወራ። እሺ ወይ እኔ ጋር ነው አንተ ጋር ነው ተቃረ በታል ቀጥል ይወ ተመልሻለሁ። እሺ ነገረ ክርስቶስ ላይ የክርስቶስ ማዳን አለ ወይስ የለም ብዬ ብቻ ነው የጠየቅኩ። አለ ወይም የለም ብለህ ብቻ በመመለስ ብትተባበረኝ ጥሩ ነው። ስለዚህ ምን ብሎናል ወንድማችን? ነገረ ክርስቶስ ውስጥ የክርስቶስ ማዳን ቤዛነቱ አይጠቃለልም ብሎናል። ስለዚህ የክርስቶስ ማዳን ነገረ ክርስቶስ ራሱ አይደለም። ነገረ ማን ይሆን? የክርስቶስ ስራ ነው። የክርስቶስ ስራ ነው። የመስቀል ስራ ነው። ነገረ ክርስቶስ ግን አይደለም። እሺ ችግር የለውም። የክርስቶስ ስራ ነው። ችግር የለውም። ነገረ ክርስቶስ አይደለም። የክርስቶስ ግን ስራ ነው። በነገራችን ላይ ነገረ ክርስቶስ ማለት ስለ ክርስቶስ ማለት ነው። ወይንም ስለ ክርስቶስ የሚገለጥ ወይም የሚሰጥ ትምህርት ማለት ነው። ስለ ክርስቶስ የሚሰጥ ትምህርት ውስጥ ማዳኑ ከሌለ ምኑ እንደሚኖር አላውቅም። ችግር የለውም። ቃለ ሕይወት ክርስቶስ የማይድኑትን አስቀድሞ ወስኗል ትላለች ወይስ አትልም?
ኦኬ ትላለች። መካነ ኢየሱስ የማይድኑትን አስቀድሞ ወስኗል ትላለች ወይስ አትልም? በእግዚአብሔር ነው የሚለው። ቃለ ሕይወት ማን ነው? መካነ ኢየሱስ ይቅርታ፣ መካነ ኢየሱስ ብዬ ነው የጠየኩ። ቃለ ሕይወት ላይ ስጠይቅ መጽሐፍ በክርስቶስ ኢየሱስ ላይ ምንም አይነት ልዩነት የላቸውም ብያለሁ። እውነት ነው። በክርስቶስ ኢየሱስ ላይ ምንም አይነት ልዩነት የላቸውም። በነገረ ክርስቶስ ላይ ማለት ነው። ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው እንደሆነ እኛን ለማዳን ከቅድስት ድንግል ማርያም እንደተወለደ በስጋም እንደተገለጠ አምላክ እንደሆነ ታምናለች። ምንም አይነት በዚህ ልዩነት የለም። ግን ደግሞ ክርስቶስ ኢየሱስ ለማን የሞተ የሚለው ምናልባት ቃለ ሕይወት ቅድም እንዳልከው ነልሚት አትሮንመንት በሚል ምናልባት ለተመረጡት ነው የሞተ ትላለች ማለት ነው። ስለዚህ ኢየሱስ ክርስቶስ መሞቱ እንጂ መሰረታዊ ነገሩ ኢየሱስ ክርስቶስ መነሳቱ እንጂ ሞትና ትንሳኤው እንጂ መሰረታዊ ነገሩ የሞተው ለሶስት ሰው ነው ለአራት ሰው ነው ኢየሱስ የለበሰው ይሄንን ነው ያንን ነው በሚል ተራ ነገር ልዩነት ሊባል አይችልም ማለት ነው። ቴዎሎጂካሊ በእንደዚህ አይነት ነገር ልዩነት ሊባል አይችልም እያልኩ ነው። ኢዮባ ከገባ ኢዮባ ያለውን ቃል ግን ሰምተሃል? ተራ ለአንድ ሰው ነው ለሁለት ሰው ነው ለሶስት ለአራት ብሎ ተራ ነው ያለው። በጣም የሚገርም ነው። የክርስቶስ እንግዲህ ቀደም ራሱ ጢሞቴዎስ ላይ ጳውሎስ ያልኩት ነው። ሚዩት አድርግ እንዴ! አሁንም ልታወራ ነው እንዴ? የሰውን ሁሉ መዳን በሚወድ በእግዚአብሔር ፊት ይህ ደስ የሚያሰኝ ነው ይላል ስለ ምልጃ ሲናገር። ግን እግዚአብሔርን ምን ብሎታል? የሰውን ሁሉ መዳን የሚወድ ብሎታል። ወንድማችን ግን የክርስቶስ ማዳን ለአንድ ሰው ለሁለት ሰው ቢሆን ተራ ነገር ነው ብሏል። ስለዚህ የእግዚአብሔርን ማዳን በዚህ ልክ ማቃለል ምን እንደሆነ አድማጭ ይፍረደው፣ ወይም አድማጭ የሆነ ነገር ይሰሩበት። ሚዩት አድርገው ወንድማችን፣ ልዩነቱን ነው ሚዩት አድርገው። ሰማሁ አይደለ እኔ? ስለዚህ እኔን ደግሞ ስማኝ። የጠየኩት ጥያቄ ምን ነበረ? ክርስቶስ የማይድኑትን ወስኗል ወይስ አልወሰንም? ማለትም ለሲኦል የተመደቡትን እግዚአብሔር ወስኗል ወይስ አልወሰንም የሚል ጥያቄ ነው የጠየኩት። ከምን አንጻር? ከሁለቱ ቸርቾች አንጻር፣ ቃለ ሕይወትና መካነ ኢየሱስ። ቃለ ሕይወት ኢየሱስ የማይድኑትን አስቀድሞ ወስኗል ብላ ታምናለች። መካነ ኢየሱስ ደግሞ እንደዛ አታምንም። ይሄ ዋና ነገር ነው ወይስ አይደለም ሲባል ነገረ ድህነት ዋና ነገር ካልሆነ ምንድነው ዋና ነገር የሚሆነው? ዋና ነገር ስለሆነ ነው ራሳቸው ፕሮቴስታንቶች እንኳን ሰዎች ልክ ወደ እነሱ ሲሄዱ ምን ብለው ነው የሚናገሩት? ምንድነው ብለው የሚጠሩት? ድህነት፣ ነገረ ድህነት ምናምን ብቻ የድህነት ትምህርት የድህነት ትምህርት ይሰጣል። መሰረታዊ ጉዳይ ነው ተብሎ ማለት ነው። እዚህ የድህነት ትምህርት ላይ ግን ቃለ ሕይወትና መካነ ኢየሱስ የሰማይና የምድር የሚያህል ልዩነት አላቸው። ይሄ ቀላል ነው ለነሱ። ከዛን ግን ምን ብሎ የተናገረው? ፍጹም ሰው ፍጹም አምላክ መሆኑን ከማርያም መወለዱን መሞትና መነሳቱን ማመን ነው ዋናው ነገር አለ። በዚህኛና እነሱ እንለያያለን። እችን ወርድ በመጠቀም ብቻ እችን ወርድ በመጠቀም እንለያያለን? አንለያየም። ታዲያ ወንድማችን እና ሌሎች ፕሮቴስታንቶች ለምን እኛ ጋር ይመጡ? ኦንሊ ጂሰሶችስ በዚህ ልክ ባይሆንም የሚያምኑት እምነት አለ። ለምሳሌ ኢየሱስ በሞቱ ሰዎችን እንዳዳነ ያምናሉ። አምላክ እንደሆነ ያምናሉ። ስሙ እንደሚያድን ያምናሉ። ኢየሱስ ብቻ የሚል የእምነታቸው ስያሜ ሁሉ አለ። ወደ ትምህርቱ ስንሄድ ግን ልዩነት አለ። ስለዚህ ወንድማችን ልዩነት የለባቸውም ያላቸው ቸርቾች የሰማይና የምድር የሚያህል ልዩነት አላቸው። ክርስቶስ ላይ ይጣላሉ። እሱ ብቻ ሳይሆን ግን ማስረጃ ማሳየት እንችላለን። ሌላ ኢየሱስ የቃለ ሕይወት ፓስተር የመካነ ኢየሱስን እና ሌሎቹን ሌላ ኢየሱስ ነው የምታመልኩት ብሎ ነው የሚላቸው። እንግዲህ ከዚህ በላይ ምንም ልንላችሁ አንችልም። እና ውሸቱን ያስወጣው እንበል። አይ ራሱ ነው ባይዘው ራሱን ይወጣው ማንም የነካው ሰው የለም። ውሸቱ መዋሸቱ ማለት ልዩነት የለም ብሎ ዋሸ። ሰው ስለሚያየው ነገሩን እዚሁ ቢወጣ ነው የሚሻለው። ቃሉ ተሰማለን። ዮባዬ ቀጥሎ ለይሁዳ ድል ሰጣለ። እህዮ ምንድነው? አላቅም እንግዲህ ዕብራይስጥ ይሁን አላቅም። አቤት ሰላም ነው። ሰላም እንደምን አላችሁ? እግዚአብሔር ይመስገን። እንኳን ደህና መጡ። ከየት ቤተ እምነት ነው?
ከፕሮቴስታንት ከቅድም ጀምሮ ያው ፕሮቴስታንት የሚለውን ቃል መጠቀም አቁመናልና የት ነው አምልኮ የሚፈጽሙት? የት ነው አምልኮ የሚፈጽሙት? አምልኮ ቃልዎት ነው። ቃልዎት በጣም ጥሩ በጣም ጥሩ። ያው ዛሬ ዶክትሪን ይቀየራል አይቀየርም የሚል ነገር ላይ ነውና እየተወያየን ያለ ነው። የፕሮቴስታንቲዝም እንቅስቃሴ ጀማሪ ማርቲን ሉተር እንደሆነ ያውቃሉ አይደል? አዎ። ማርቲን ሉተር የእምነታችሁ ጀማሪ ወይ የዚህ እንቅስቃሴ ጀማሪ ሰዎች እግዚአብሔር ሰዎችን ሲፈጥር ለገሃነም ፈጥሯል ብሎ ያምን ነበር? በነገራችን ላይ በነገራችን ላይ ሳይሆን ማርቲን የፕሮቴስታንት ትምህርት መስራች አይደለም። እሺ ማን ነው ዋናው መስራች አይደለም። ማርቲን ሉተር ከወንጌል የወጣውም የፕሮቴስታንት ትምህርት የተመሰረተው በወንጌል ላይ ነው። መስራቹ ማን ነው? እሺ ወንድማችን በወንጌል ላይ ነው። ከመጀመሪያው በወንጌል ላይ ነው የተመሰረተው። ማርቲን ሉተር ምንድን ነው ያደረገው? በካቶሊክ ቤተክርስቲያን ከወንጌል የወጣው ነገር ወደ ወንጌል እንዲመለስ እንዲታደስ የታድሶ እንቅስቃሴ ነው እንጂ ያደረገው አዲስ ከወንጌል ውጪ የሆነ ትምህርት ማርቲን ሉተር አልመሰረተም። ስለዚህ ማርቲን ሉተር እንዳለ ያስተካከላቸው ትምህርቶች በሙሉ በእግዚአብሔር ምሪት ነው ብለን መናገር እንችላለን? በትክክል በጣም በጣም ጥሩ። ሁሉን አይልም። በተለይ በእምነት ብቻ መጽደቅ፣ በእምነት ብቻ መዳን የሚሉት መጽሐፍ ቅዱስ ብቻ የሚል እና እነዚህ ነገሮች ላይ መጽሐፍ ቅዱሳዊ ትምህርት ነው። በጣም ጥሩ ወንድማችን፣ አሁን ያልከው ላይ በእግዚአብሔር ምሪት ነው ለምሳሌ ማርቲን ሉተር እነዚህን ትምህርቶች የጀመረው ብለሃልና ማርቲን ሉተርም ሆነ መካነ ኢየሱስ ቤተክርስቲያን ለምሳሌ እምነት ብቻ ስትል እምነት ሲደመር ጥምቀት ብላ ነው። ሰው ለመዳን መጠመቅ አለበት ብላ ታምናለች። ማርቲን ሉተርም እምነቱ እንደዛ ነው። እንደውም ማርቲን ሉተር ምን ይላል መሰለ? አሁን በእግዚአብሔር ምሪት ነው ይህንን ትምህርት የጀመረው ያልከው ጥምቀትን የማይቀበሉ ጥምቀት ለድነት ነው ብሎ የማያምኑ ሰዎችን አጋንንት ያለባቸው ሰዎች ናቸው ይላል። ይህንን ትምህርቱን ትቀበላለህ? እሱን በመሰረቱ እኔ መካነ ኢየሱስ ስላልሆንኩኝ መካነ ኢየሱስ እንደዚህ ታምናለች ወይ የሚለውን አላውቅም፣ እርግጠኛ አይደለሁም። አሁን ይሄን ሀሳብ ለምን አነሳው ልንገር። ቆይ አንዴ ወንድማችን ስማኝና ቅድም ምን አልከኝ መሰለ? ቆይ አንዴ ነገር ባይን ይገባል ራሴን ላተልቅ። ቆይ አንዴ በደንብ እያየኸኝ ትላለህ። ቅድም ምን አልከኝ መሰለ? ወንድማችን ያልከኝ ነገር ላስታውስ። ሁሉም ሰው እዚህ ጋር 1200 ሰው እየሰማህ ነውና ያው ከዶክትሪን አንጻር ስለሆነ ማርቲን ሉተር እግዚአብሔር አምላክ ማርቲን ሉተርን ተጠቀመውና በተለይ እነዚህ እምነት ብቻ ከመጽሐፍ ቅዱስ የወጡ ትምህርቶችን መለሳቸው አልከኝና ከዛ በኋላ ምን አልከኝ? እምነት ብቻ መጽሐፍ ቅዱስ ብቻ እነዚህ አምስቱ ሶላዎችን እግዚአብሔር አምላክ ማርቲን ሉተርን ተጠቅሞ ትምህርቱ እንዲያስተምር አደረገው አልከኝ ብለኛል አይደል? ያስማማናል? አዎ ትክክል። እኔ ደግሞ ምን አልኩ? እግዚአብሔር አምላክ ማርቲን ሉተርን በአንተ ልምጣና እግዚአብሔር አምላክ ማርቲን ሉተርን እምነት ብቻ ሲል ማርቲን ሉተር ራሱ እምነት ብቻ የሚለውን ትምህርት ሲያስተምር እምነት ሲደመር ጥምቀት ነው፣ ጥምቀት ለድነት ያስፈልጋል ብሎ ነው ማርቲን ሉተር የሚያምነው። ከዛም አልፎ ጥምቀትን የማይቀበሉ ሰዎችን አጋንንት ያለባቸው ሰዎች ናቸው ይላል። ጥምቀት ለድነት ብለው የማያምኑ ሰዎችን ይላል። አንተ ይህንን ትቀበላለህ? እኔ ጥያቄ እሱን ማርቲን ሉተር እንደዛ ብሎ ከሆነ እርግጠኛ አይደለሁም። እንደዛ ብሎ ከሆነ እምነት ጥምቀት ካልጨመረ ሰው አይድንም ማርቲን ሉተር ብለዋል ከተባለ እሱን ፓርት አልቀበለውም። በጣም ጥሩ መጽሐፍ ቅዱስ አይደለም። ስለዚህ እግዚአብሔር አይደለም የገለጠለት ማለት ነው ይህንን ፓርት ለማርቲን ሉተር። እግዚአብሔር እውነትን የገለጠላቸው ሰዎች ሁሉ ስለ ማርቲን ሉተር ነው። ያው ማርቲን ሉተር ሰው አይደለም፣ ከሰው የተለየ አይደለም። ማርቲን ሉተር ወንድማችን አንዴ ስማኝና ይሄን ፓርት አልቀበልም አልከኝ ቀደም። ለማርቲን ሉተር እግዚአብሔር ነው የገለጠለት ብለኛል። ስለዚህ ይሄንን ክፍል እግዚአብሔር አልገለጠለትም ለማርቲን ሉተር ማለት ነው። ማርቲን ሉተር እንደዛ ብሎ ከሆነ አላቅም ብያለሁ። እንደዛ ብሎ ከሆነ እግዚአብሔር የራሱን ቃል የራሱን እውነት ተቃርኖ ይሄን አይገልጥለትም እና እግዚአብሔር ገልጦለታል ብቻ አብያ ሊቀበል ሊሳሳት ይችላል። ማርቲን ሉተር ሰው አይደለም። ስለዚህ ማርቲን ሉተር የተሳሳቱትን ነገሮች ሊኖሩ ይችላሉ። አሁን የእሱን ታሪክ ዝርዝሩን በደንብ ስለማላቅ ነው። ማርቲን ሉተር ነፍስን ይማረው፣ ባለህበት ነፍስን ይማረው። ልጆችን እንዲህ እየከዱ እንደው
በህይወት ብትኖር ኖር በጣም ያሳዝን ነበር እንዲህ እየተከዳ። ኤኒዌይስ እሺ አንተ ከምታምነው እምነት አንፃር ከዶክትሪን አንፃር እንትን ልበል። ቃለ ሕይወት ቤተክርስቲያን እግዚአብሔር ሰዎችን ለመንግስተ ሰማያትና ለገሃነም ፈጥሯል ብላ ታምናለች አይደል? ቀድሞ ወስኗል። አታምንም? እንደሱ አታምንም? እርግጠኛ መንግስት በደብል ምንድነው የሚባለው? ሲንግል ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን ደብል ፕሪዴስቲኔሽን አታምንም? እስቲ ማብራሪያ ፕሪዴስቲኔሽን አታምንም? ግን የእምነት ካልቪኒስት አይደለች? ቃለ ሕይወት ቤተክርስቲያን ካልቪኒስት ናት አይደል? አመጣጧ ታሪኩ ምናልባት እንደዛ ከሆነ አላቅም። የካልቪኒዝም ላይ እሷ የምትከተለው ነው። ጥሩ ምን ልፈልግ መሰለ ወንድማችን፣ አንዴ እንድሰማኝ የምፈልገው ነገር ወደ ችግር የለውም እሱንም ታብራራለህ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚባል አለ። ኦኬ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ማለት የእምነት መግለጫ። ኦኬ የካልቪኒዝም ጀማሪዎች ወይም ደግሞ የካልቪኒዝምን አይዲዮሎጂ የሚከተሉ ቸርቾች የሚቀበሉት የእምነት መግለጫ ላይ ነው። ኦኬ እዛ ላይ ምን የሚል ክፍል አለ? ኢተርናል ዲክሪ የሚባል ክፍል አለ። ኢተርናል ዲክሪ ማለት የዘላለማዊ ውሳኔዎች ከሚባሉት ውስጥ እዛ ላይ በግልጽ የተቀመጠው ምንድነው? ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ማንም ቼክ ማድረግ ይችላል። እግዚአብሔር ገነት የሚገቡትንና ሲኦል የሚገቡትን ቀድሞ ወስኗል ብላ ተቀምጧል። የካልቪኒስቶች እምነት ነው። ቃለ ሕይወት ደግሞ ከዛ እንደመምጣቷ ይህንን ትምህርት ትቀበላለች። ባይዘው ኦኬ ይሄን ትምህርት ቃለ ሕይወት እንደዛ ብላ ስታስተምር እኔ አልሰማሁም። ከተቀበለች ምንድን ነው መሰለ የምታስተምረው ማለት እስካሁን በነገራችን ላይ የካልቪኒዝም እነዚህ አምስቱ ቱሊፕ የሚባሉ ነገሮች በግልጽ በዶክትሪን ደረጃ በቤተ ክርስቲያን ተቀርጾ አይደለም የሚቀርበው እያስተማረች ያለችው። የመሰረታዊ የወንጌል አማኞች የእምነት ምሰሶዎች ብላ የስላሴ ነገር የዳይንነት ነገር እነዛን ስታስተምር ነው የሚሰማው። እስከ ዛሬ ድረስ ግልጽ የሆነ በቤተ ክርስቲያን ደረጃ በዶክትሪን ተቀርጾ ኢቨን እኔ በራሴ ጥናት በራሴ ንባብ ነው እንጂ እዚህ መረዳት ደረጃ ደረስኩት በቤተ ክርስቲያን በዶክትሪን ቀርጻ ባስተማረችው አይደለም። ይሄ ፕሪዲስቲኔሽን የሚባለው ነገር ፕሪዲስቲኔሽን እንኳን በግልጽ ቤተክርስቲያን ስታስተምር እኔ በዶክትሪኑ አላየሁም። ጥሩ አሁን ቅድም ያልከው ነገር ሲንግል ፕሪዴስቲኔሽን እና ደብል ፕሪዴስቲኔሽን ያልከው አለ። እግዚአብሔር ግን መለስ እናድርገውና ችግር የለውም የሰጠውን ማስረጃ ቼክ ማድረግ ትችላለህ። እግዚአብሔር አምላክ መንግስተ ሰማያት የሚገቡትን ቀድሞ ወስኗል ከተባለ ሌሎቹ ምንድን ነው የሚያደርጋቸው? ሌሎቹ እንግዲህ ከየት ይነሳል መሰለ? ሰው ከመጀመሪያ ከእግዚአብሔር ወድቋል አይደለ? ወንድማችን አንዴ ሰው ከመጀመሪያ ወንድማችን አንዴ ስማኝና አንተም ስማኝ እኔም ስማኝ። አንተ ብቻ አትናገር እኔ ስማኝ። አንዴ ቆይ ሚውት ላድርግ፣ ትህትና የተሞላበት ሚውት ላድርግና ብዙ ወንድሞችም እዚህ ጋር የሚጠብቁ ስላሉ ጥያቄው ላይ ብናተኩር መልካም ነው። ኦኬ አሁን ማይክን ኦን አድርግና እግዚአብሔር የተወሰኑትን ባይዘው የሚሰማው ሰው ራሱ ያስቃል። ሐሳቡ ራሱ የሆኑ ሰዎችን ለመንግስተ ሰማያት መርጧል ይሉና ሌሎቹ ሲባሉ አይ ተቷቸዋል ይሏቸዋል። እንደው ያስቃል ራሱ ሎጂኩ ራሱና እስቲ ይኸው ማይክን ኦን አድርግና አሁን አውራ። ኦን አድርግ ማይክን። እንደዚህ አይነት የስነ ልቦና ቃላቶችን አንተ ብዙ ጊዜ ትጠቀማለህ። ሰው ይስቃቸዋል። እንደዚህ አይነት የስነ ልቦና የፖለቲካ ቃላቶች ናቸው። በትክክለኛ በመጽሐፍ ቅዱስ ቃል ላይ ነው ማለት በሐሳቡ ላይ ነው መናገር ያለብህ። መጀመሪያ የሚሰሙ ሰዎች የሚከተሉ ሰዎች ስነ ልቦና ዳይቨርት ለማድረግ የምትጠቀማቸው መሆኑ ብዙ ጊዜ ይከታተላሉ። እንደዚህ ባልገባም እሰማለሁ። እንደሱ አታድርግና ይሳቁም አይሳቁም እሱ ችግር የለውም። ፖለቲካ ብለህ አንዴ ስማኝ። በጣም ባይዘው ነፃነት እየሰጠው ነው። እዚህ ጋር የሚያቆኙ ወንድሞች እንደውም እንዴት እስካሁን ቆየ እያሉኝ ነው። በጣም ነፃነት ሰጥቼ ነው እያወራ ያለሁትና የኔ ጥያቄ ግልጽና ግልጽ ነው። አሁን መጽሐፍ ቅዱስ ውስጥ ገብተህ ዲቴል እያንዳንዱን መጽሐፍ ቅዱስ ጥቅስ እንደጠቅስ ሳይሆን እግዚአብሔር መንግስተ ሰማያት የሚገቡትን ቀድሞ ከወሰነ ሌሎቹ ምን አደረጋቸው ነው የኔ ጥያቄ። ሌሎቹ ቀድሞውኑ በጥፋት ጎዳና ሰው ሁሉ ወድቋል፣ ከእግዚአብሔር ወድቋል። ሰው ሁሉ ሮሜ ምዕራፍ 3 ላይ እንደሚያሳይ ሰው ሁሉ ከእግዚአብሔር ወድቋል ኃጢአትን በመስራቱ ምክንያት። ከነዚያ ወደ ጥፋት እየተጓዘ በጥፋት ህይወት እየተመራ ካለው ህዝብ እግዚአብሔር በምርጫ የሚድኑትን መርጧል።
ልክ ሮሜ ምዕራፍ 9 ላይ እንደምናገር እኔ ጥያቄ ወንድማችን እግዚአብሔር መርጧል። ወንድማችን እባክህ ጥያቄውን ሰምተህ ከሆነ ጥያቄውን መልስ፣ ያለበለዚያ በቃ ይብቃል። እኔ እያልኩ ያለሁት አሁን አንተ ሌላ ነገር ውስጥ አይ ከፈለክ አብቃው ከፈለክ። እሺ ቻው፣ ሰላም ነው። እናመሰግናለን። የጌታ ሰላም ካንተ ጋር ይሁን። እንተነ ከዚሁ ጋር በተገናኘ የካልቪን እና ሉተር በክርስቶስ ዙሪያ ብዙ ነበር ዲስአግሪ የሚያደርጉት። ኢቨን እነዚህ ትራዲሽናል ፕሮቴስታንት የሚባሉት ቢሆንም አሁን ለምሳሌ በቅዱስ ቁርባን ላይ ሉተር የሚያምነው ይሄ የጌታና ስጋ ደም ነው ብሎ ነው የሚያምነው። ግን ካልቪን ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን ላይ የጻፈው እንግዲህ በኮቴሽኖቹን ያሉን፣ ግን ሌላ ጊዜ ሜይ ቢ በሰፊው ከመጽሐፉም እያየን እናየው ይችላለን። ግን ካልቪን የሚያምነው we hold that the mind of the faithful is lifted by him by the secret power of the spirit that this bread may enjoy the communion of his body and blood and is nourished and vivified by it። ስለዚህ እንደ ካልቪን ትምህርት ስጋና ደሙ ሪሊ የጂሰስ ክራይስት ሆኖ ሳይሆን ህብረት አለው ብሎ ነው የሚያስበው። ስጋው ከስፒሪቱና ከክርስቶስ ጋር እና በዩካሪስቱም አይስማሙም፣ በክራይስት ኔቸርም አያምኑም። አሁን ለምሳሌ ሉተር ገሌሽያንስ ላይ ኮሜንተሪው ላይ ምን ይላል? the properties of the divine nature are ascribed to the human nature and vice versa። ይህ ማለት የሆነ ሞኖፊዛይት አይነት የሚመስል ነገር ነው። የዲቫይን ኔቸሩ ፕሮፐርቲ ለሂውመን ኔቸሩ አስክራይብ መደረግ ይችላል ማለት ነው። ይህ ደግሞ ፍጹም ስህተት ነው። ቢኮዝ ዊዛውት ኮንፊውዥን ብለን ነው የምናምነው። አንድ ባህሪ ብንልም እኛ ዊዛውት ኮንፊውዥን ነው የምንለው። ካልቪን ደግሞ ስትሪክት ዲኦፊሳይት ነው እና ብዙ የተለያየ ኢቨን በሳልቬሽን ራሱ ከፕሪዴስቲኔሽን ባለፈ ቅጣታችንን እንዴት ነው ክርስቶስ የወሰደው የሚለው ላይ ራሱ እንዴት በጣም የማይግባቡበት እንትን አለና ሜይ ቢ በስላይድ ሾው ሌላ ጊዜ በደንብ ፕሬዘንት እናደርገዋለን። ጥሩ ሜይ ቢ አሁን እንደውም ይህን ከተናገርክ እንዳልኩ በተወሰነ መልኩ እኛም የተወሰነ እኔም የተወሰነ ስለ ሉተርም አንዳንድ ማጥናት የጀመርኳቸው ነገሮች አሉና ያ አንተም እንደ አሳይመንት ውሰደውና የሆነ ቀን ላይቭ ቀጥታ ይዘን ገብተን ሀዳሲያኑ ራሱ በመካከላቸው ያለው ልዩነት በስርዓት እንደዚህ ደግሞ ፕሬዘንት እናደርገዋለን። ጌታ ብረዳ መጣን። ቴንክ ዩ እግዚአብሔር ያክብርልን። ዮሐድ አለ። ዮሐድ ከቅድም ጀምሮ የታገተ ሰው አለውኝ። አፉ በለኝ ብራዘር። ያው እንዋደድ የሚል ያው አንድ ነን ትላለህ። እኛ ባይዘው የምር አንድ ነን። የማስመሰል ሳይሆን የምርም አንድ ነን። የምርም አንድ ነን። እውነት ነው። እኛ ስንል እንደ ናቲ ልክ የሳሙና ምርት በሉን። እኛ በትምህርታችን በተለይ ማለት ነው በቅርጽም በትምህርትም አንድ ነን። እኔ የምለው ጋዲ ቃል በቃል ይደግመዋል፣ አቡም እንደዛ ማለት ነው። ምንም ልዩነት የለንም። ቅድም የገባው መካነ ኢየሱስ ነኝ ያለው ሰው ላወራ ፈልጌ ነበር እውነት ለመናገር። ምክንያቱም መካነ ኢየሱስ በጣም በዚህ ነገሯ ባይዘወይ ካልተማርክ ወይም ደግሞ ይሄን የቤተ ክርስቲያኗን የአንድነት ወይም ደግሞ ሰው ራሱ የሚድነው ፎርስ ትምህርቷን ስትቀበል ነው የሚል አስተምሮ አላቸው። እሱን አንዴ ከፍቼ የተወሰነ ላሳይና ምናልባት የሚገቡ ሰዎች ካሉ ወደ ሰውም ገብቶላል። ዋዴ ካሳየ በኋላ ሰውም ገብቶላል። ባይዘወይ አሳይ ጨርስና እንዋደድ የሚል ዩዘር ኔም አለ። እሺ በጣም ጥሩ። እንግዲህ የእምነት መግለጫዎች አሏት። ሶስት የምትቀበላቸው የእምነት መግለጫዎች አሉ። የኒቅያ፣ የአትናቴዎስ እና የኦግስበርግ ኮንፌሽን ማለት ነው። እና እዛ ላይ ምን ብላ ትናገራለች? ያው እዚህ ጋር የአትናቴዎስን ሲጀምር ምን ብሎ ይናገራል? ለመዳን የሚፈልግ ሁሉ ከሁሉም ነገር አስቀድሞ የሁሉ የሆነች በተማስተውሉ የሁሉ የሆነች የቤተ ክርስቲያንን እምነት እውነተኛ አድርጎ ሊቀበል ያስፈልጋል። የማንን እምነት? የቤተ ክርስቲያኗን እምነት እውነተኛ አድርጎ ሊቀበል ያስፈልገዋል ይላል። ስለዚህ ትምህርቷን እውነተኛ አድርጎ ያልተቀበለ ሰው ሲጀመር ሊድን አይችልም። ምን ማለት ነው? ንጹሕና ሙሉ አድርጎ ያልጠበቀ ሁሉ ያለ ጥርጥር የዘላለም ጥፋት ይደርስበታል። አሁን ትናንትና ዳኒ ሰምታችሁታል። እንዲህ ለማቻቻል ለማመቻመች ሲሞክር ነበረ ትምህርቶቹ ማለት ያው ንጹሕና ሙሉ አድርጎ ያልጠበቀ ሁሉ ምን አለ? ያለ ጥርጥር
የዘላለም ጥፋት ይደርስበታል አለ። እነዛ ትምህርቶች ምን እንደሆኑ እዚህ ይዘረዝራል። በስላሴ ማመን አለበት እያለ ይሄድና እንግዲህ የአብ የወልድ የመንፈስ ቅዱስን እየተናገረ ይሄድና ስለ ትንሣኤ ሙታን ያው ዳግም በመምጣት አንድ ጊዜ እንደሚመጣ የወረደ ከሙታን የተነሳ ኦኬ የሚመለስ በመምጣቱም ጊዜ አለ ሰዎች ሁሉ በስጋ ተነስተው ስለ ስራቸው መልስ ይሰጣሉ አለ። ኦኬ ዳግም ሲመጣ አሁን ንጥቀት ምናምን የሚባለው ትምህርት መካነ ኢየሱስ አታምነ። ንጥቀት የሚባለው ትምህርት አትቀበለው። ዳግም ሲመጣ ሁሉም እንደየሥራው መጠን ይከፈለዋል ብላ ነው የምታምነው። ይኸው መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩ ወደ ዘላለም እሳት ይገባሉ። ይህ እውነተኛ የክርስትና እምነት ነው ካለ በኋላ ይህ የማያምንና አጥብቆ የማይይዝ ሊድን አይችልም ይላል። አንድ እዛው ቀጥሎ የኒቅያ ጉባኤ ይህንንም እምነቷ የማይቀበል የዘላለም ሕይወት እንደማያገኝ ትናገራለች። በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተ ክርስቲያን አምናለሁ፣ ለኃጢአት ማስተሰሪያ በአንዲት ጥምቀትም አምናለሁ፣ የሙታንንም ትንሣኤ ገና የሚመጣውንም ዓለም ሕይወትን እጠባበቃለሁ ይላል። ስለዚህ ለኃጢአት ስርየት የሆነች ማስተሰሪያ በአንዲት ጥምቀት አምናለሁ ብለው ያምናሉ። እችን መጨረሻ ላሳይና ወደ ወንድም ያልፋለሁ። ኦኬ አንድነት ራሱ ሊኖር የሚችለው ድህነት ራሱ ልታገኝ የምችለው እነዚህ ነገሮች ስትቀበል ነው። ስለ በእንተ ቤተ ክርስቲያን ወይም ስለ ቤተ ክርስቲያን በሚለው ክፍሉ እንዲህ ብለው ያምናሉ። በተመሳሳይ ሁኔታ አንዲት ቅድስት ቤተ ክርስቲያን ለዘላለም ጸንታ ትኖራለች የሚለውን ያስተምራሉ። ቤተ ክርስቲያን ወንጌል በንጽህና የሚሰበክባት ኦኬ ወንጌል ቅድም ሃይማኖት ወይም ደግሞ ዶግማ እዚህ ጋር ያለው ማለት ነው ሊቀየር ይችላል ወይም ደግሞ ያልነውን ንጹህ ወንጌል የሚሰበክባት አለ። ቅዱሳት ሚስጢራትን በትክክል የሚከናወኑባት የቅዱሳን ጉባኤ ናት ካለ በኋላ ደግሞ ማለት እውነተኛ የቤተ ክርስቲያን አንድነት እንዲኖር የወንጌል ትምህርትና ወይም ዶግማዊ ትምህርት ማለት ነው። የወንጌል ትምህርት ሲል ዶግማዊ ትምህርት በክርስቶስ የተገለጠውን ትምህርትና የቅዱሳት ሚስጢራት አገልግሎትን በተመለከተ መስማማት በቂ፣ ይሄ ግዴታ ነው ማለት። በወንጌል ትምህርት በሚስጢራት መስማማት ለቤተ ክርስቲያን አንድነትና እውነተኛ ቤተ ክርስቲያን አለች ለመባል እነዚህ መቀበል ግዴታ ነው አለ። ሌላው ይሄ ስርዓት የሚባሉ እዚህ ጋር ይገልጻቸዋል። ትምህርት ሲል ዶግማ ማለት ነው። ስርዓት ግን እዚህ ጋር ይገልጸዋል። በሰዎች የተቋቋሙ ሰብአዊ ወጎች፣ ስርዓቶች ወይም ደግሞ ስነ ስርዓቶች ግን በሁሉም ስፍራ አንድ አይነት መሆን አስፈላጊ አይደለም። ስርዓቶች ግን በየአካባቢው ሊቀያየሩ ይችላሉ። እነዚህ ትምህርቶችና ሚስጢራት ግን በሁሉም ቤተ ክርስቲያን በምልአት ካልተቀበሉ በስተቀር ድህነት የለም ብላ ታምናለች መካነ ኢየሱስ ማለት ነው። ይሄንን ነበር ትናንትና ለማመቻመች ሲሞክሩ የነበረው። አንድ ነን ለማለት ይህን ትምህርታችሁ ሲክዱት ነበረ ትናንት ለማለት ነው። ኦኬ እንዋደድ። እንኳን ደህና መጣ። ከየት ቤተ እምነት? አመሰግናለሁ። ምናልባት እኔ ስለ ውይይታችሁ ከ2 ሰዓት በላይ ሰምቻቸዋለሁ። ጥሩ አንድ ሀሳቦችን እንደው እንደ ቀለል ያለ ምክር እንደው ልናገር ነው የቆየሁት እስካሁን። እሺ ተመክረናል። ለመጀመሪያ ግን ከየት ቤተ እምነት ነህ? ቤተ እምነቴ ያው በክርስቶስ ኢየሱስ ከሚያምኑ ቅዱሳን። የትኞቹ ናቸው እነዛ? እነሱ ያው እንግዲህ ያው የተለያየ ቅድም እንዳላችሁት ነው። እሱን ነው እንግዲህ መናገር የፈለኩት እኔም መምከርም የፈለኩት እሱ ላይ ነው። አይታወቅም የት እንዳሉ ግን እዛ እንዳለ ነው የምታውቀው። እዛ ነው ያለው ግን አታውቃቸው። አይ ይታወቃል። ይኸውልህ አሁን የት ነው የምታመልከው ብላችሁ ስትጠይቁ አንድ ሰው ሙሉ ወንጌል ሄዶ ያመልካል። ለምሳሌ እኔ ሙሉ ወንጌል ሄጄ አመልካለሁ። ሲፈልገኝ መሰረተ ክርስቶስ ሄጄ አመልካለሁ። ይሄ እንደ ዶክትሪን ወይም እንደ አንድ እንትን ድሮ ገብርኤል ሄጄ ቀድሳለሁ፣ ማርያም ሄጄ ቀድስ ነበር። ይሄ እንደዛ እንደ ማለት ነው። ለምን እንደ ዶክትሪን አታድርጉት? እንዋደድ። እኔ እኮ አንዳንዴ እንደ ጭንቅላታችሁ ብትጠቀሙ ደስ ይለኛል። ገብርኤል እና ሚካኤል ቤተክርስቲያን የሚማሩት
ትምህርት ወይም ደግሞ የሚያስተምሩት ትምህርት አንዲት ትምህርት ነው። አጥቢያ ናቸው። ኦኬ አጥቢያ አብያተ ክርስቲያናት የተለያዩ ቸርቾች አይደሉም። እሺ ያንተ ግን መካነ ኢየሱስ የምታምነው እምነትና ቃለ ሕይወት የምታምነው እምነት ፈጽሞ የተለያየ። ምክንያቱ መሰረተ መካነ ኢየሱስ ቃለ ሕይወትን አጋንንት ዲያብሎስ ብላ ነው የምትጠራቸው። እሺ ዲያብሎስና አጋንንት እንዴት ማለት ከኖርማል ከሰዎች ጋር ህብረት ሊያደርጉ እንደሚችሉ አላውቅም። ስለዚህ የማይመሳሰል የማይገናኝ ነገር ለማገናኘት አትሞክርና አሁን የት ነው ህብረት የምታደርገው ካልተናገርክ ወዳጄ ታች ወርደህ ታብታብ እያረግመ ማር ትችላለህ። አይ ይሄ እኮ ምንም በዚህም አታስፈራሩ። ምንም እኮ ይሄ እኛ እናንተን ወደን ነው የምንሰማው እንጂ። እሺ ስለዚህ እየወደድከን ክፉ ሳታወራ እታች ሆነ ትማራለህ አይደል? ክፉ ሳታወራ እንደው ጌታ ሰላም ካንተ ጋር ይሁን። አሜን። እንዴስ እየወደደን ቢማር ይሻላል። እንዲህ ወደናችሁ ነው። አይ የሚመጡበትን ቦታ የሚያምኑትን እምነት መናገር በዚህ ደረጃ ለምን እንደሚያስፈራቸው አምልኮ የሚፈጽሙበትን ቦታ አላውቅም እኔ ለምን እንደሚያሳፍራቸው ራሱ ሼም ነው። ባይዘዌ ኦኬ አሳየው አይደል? የአብ ዘር የተናገረው ባይዘዌ በጣም ደስ የሚል ሐሳብ ነበረ። አንዱ ዲያብሎስ ወይም ደግሞ እርስ በርሱ መንግስቱን ከተቃወመ መንግስቱ ሊጸና አይችልም አይደለ? ስለዚህ አንዱ ሰይጣን ከአንዱ ሰይጣን ምንም ባይወደውም ባይመቸውም እንደው አንድ ነን እያለ ክፋቱን ይዞ ይቻቻላል እንጂ አንዱ ላይ በአንዱ ቢነሳ ቢቃወም መንግስቱ እንደማይጸና የታወቀ ነው። እና እርስ በርሳቸው አንድ ነን እያሉ ልዩነታቸውን ትተው አንድ ነን ማለት ይሻላቸዋል እንጂ አንዱ ከአንዱ ልዩ ነን ካለ አይጸናም፣ መንግስታቸው አይጸናም፣ ይፈርሳል። አዲሱ መደበኛ ትርጉም ፈረሰ ይላል፣ የድሮ እትሙ ወደቀ ይላል። ስለዚህ መፍረስም መውደቅም እንዳይገጥማቸው ይህ ስልታዊ ማፈግፈግ የሚያደርጉት ያሳፍራል። ቃልዮት ያሰማልን። ዮሐዴ ሜቢ እዚህ ላይ ያ በስቲ አንዴ ማይከን ኦን አድርግና ውጭው ላይ ያለው ነገር እንዴት ነው? አሁን እዚህ ሀገር ያሉ ፕሮቴስታንቶች የውሸት እንትን ውጭ ላይ ያሉት ፕሮቴስታንቶች እንዴት ነው ያላቸው ነገር? በዲኖሚኔሽን ደረጃ ወደ ዩኒቲ ለመምጣት ይሞክራሉ ወይስ ያላቸውን የትምህርት ልዩነት ኦፊሻሊ አወጀው ነው የሚንቀሳቀሱት? ያ ሜቢ ካለ ያው እዚህ እኔ ያለሁበት አካባቢ እንደውም ብዙ እንትኖች ነው ያሉት፣ ካቶሊኮች ነው ብዙ የኔ ትምህርት ቤት ያሉት ካቶሊኮች ነው ያሉት። እና ፕሮቴስታንቶቹ ግን ምንም የሚያውቁት ነገር የለም፣ ወፍ ነው ምንም። ጀስት በኢየሱስ አምናለሁ ነው እንጂ የሚሉ ዲኖሚኔሽናቸውን አያውቁም። ምንም የሚያውቁት ነገር የለም። ግን እነዚህ ሞር ኤዱኬትድ የሆኑት አፖሎጄቲክስ ውስጥ ምናምን ያሉት እንዲህ እንደ ኢትዮጵያ ውስጥ አንድ ነን ምናምን የሚሉት ነገር የለም። ጀስት የሚያምኑትን ምናምን ነው እንጂ የሚሰብኩት ዲፌንድ ማድረግ የሚሞክሩት እንጂ እንደ ኢትዮጵያ እንዲህ አንድ ነን ብለው በጣም እንትን የሚሉት ነገር የለም። እንግዲህ ካየሁት ማለት ነው። ቴንክ ዩ። ያው እንትን ነው ያው እኔም አንዳንድ ዩቲዩብ ላይ ምናምን ስመለከት ውጭ ላይ ያሉት ያው ኦፊሻሊ ትምህርታቸውን አይደብቁም። አንዱ ሌላውን እንዲህ ለመሸፈን ምናምን ነገር ብዙ ጊዜ ጥረት አይደረግም እና ሜቢ የዚህ ሀገሮቹ ፕሮቴስታንቶች ትንሽ ሜቢ ያው እየተማሩ ይሄዳሉ ብዬ አስባለሁ። የኛዎቹ ትንሽ ባስ ያለባቸው ናቸው። የኛዎቹና አፍሪካ ውስጥ ያሉት ብዙ ጊዜ እኔ እኮ በጣም ነው የሚያስቀኝ። ይህን አመት ነው በደንብ የተከታተልኩት ኢትዮጵያ ውስጥ ያለውንና ሰው እንዴት ነው ይህን ሎጂካል የሚቀበለው ብዬ በጣም ሁሌ ይገርመኛል። ሜቢ መረጃው የለ ይሆናል እንጂ ሰምተህ ከሆነ ደቡብ ክልል ላይ ምን አይነት ነገር እየተፈጠረ መሰለ? እነዚህ ያው የሰባሊዎስን ትምህርት የሚከተሉ የለም እነዚህ ኦንሊ ጂሰሶች ዋናስ ፔንቴኮስታሎች ፕሮቴስታንቶችን ጭራሽ አሁን እዚህ ደቡብ ክልል ኤሪያ ላይ ቤተክርስቲያንም በእርግጥ ጥሩ እንቅስቃሴ እያደረገች ነው። ነገር ግን ፕሮቴስታንቶችን ደግሞ ከፕሮቴስታንት ቸርች እያወጡ ወደ ራሳቸው ያስገባሉ። በምንድን ነው የሚሸውዷቸው? ያው ሁለቱም ኢየሱስ ነው የሚሉት እና ትሪኒቲን ትምህርት ያው ለማስረዳት እነዛ ይቸገራሉ። እነዚህ ደግሞ ያው እንዳልኩ ትምህርታቸውን በግልጽ አይናገሩም እና እንደዚህ ነው በቃ ያው ሰውም ያሳዝናል አንዳንድ ያለው ነገር። በእርግጥ ብዙ ፋክተሮች አሉ። በእርግጥ የትኛው ፓስተር ነው ቀጥሎ ፓስተር የሚሆነው? በየትኛው ደግሞ አይ ቲንክ የህዝቡም ኮንዲሽን ራሱ ብዙ ነገር ላይክ ሀብታም ትሆናለህ ምናምን ሲሏቸው ያው ህዝቡ ደግሞ ያው ምስኪን ስለሆነ ጀስት ይጫወቱባቸዋል። የኛ ሀገር ህዝብ ሀብታም የሚሆን ኖሮ ባይዘው ፕሮቴስታንቲዝም እዚህ ሀገር ውስጥ አይገባ ነበር ሁላ
አይስፋፋም ነበር ሁላ ኢትዮጵያ ሀብታም ብትሆን ኖሮ እንደ ሀገር አፍሪካ ራሱ እንደ ኮንቲነንት ሀብታም ብትሆን ባይዘው የፕሮቴስታንቲዝም በቃ በተለይ ይሄ የፕሮስፔሪቲ ጎስፕል የሚለው ይሄን የሚያራምዱ ሰዎች ጭራሽ ወዴትም የትም አይደርሱም ነበር። እና እስኪ እዮብ አለ ወይስ አቡ እንዴት ነው? አቡ የት ቤተክርስቲያን ነበረ ሰንበት ትምህርት ቤት የነበርከው? ምን ቤተክርስቲያን ነው? እኔ ክርስቶስ የሚመለክበት የክርስቶስ ቤተክርስቲያን የቅዱሳን ጉባኤ ነው። ሶሪ ፖለቲካ ነው። አጥቢያ ቤተክርስቲያን ምንድነው ነው ያልኩ? መካነ ሰማዕት ቅዱስ ጊዮርጊስ ይባላል። የተወሰነ ዓመት የተማርኩበት። ከዛ በፊት ደግሞ ቅዱስ ስላሴ ደብረ ሰላም ቅዱስ ስላሴ ጊዮርጊስና ስላሴ። እኔ ደግሞ እንትን ያልኩት ሚካኤል ነውና በሄድኩበት ማገኘው ሚካኤል ነውና ስለ ልዩነት ስለ ምንድነው ዲኖሚኔሽን ልዩነት ሲወራ ስለ አጥቢያ ሲያወሩ ስለነበረ እንደው አቡ ጊዮርጊስ ተምሮ እኔ ሚካኤል ቤተክርስቲያን ተምሬ ስንመጣ ግን እምነታችን አንድ ነው። እዚህ ያሉ ሁሉ እታች ያሉ ሁሉን ብናስገባ ስለ የትኛውም አጥቢያ ይሁኑ አንድ ትምህርት ነው ያላቸው። ስለ አጥቢያና ስለ ዲኖሚኔሽን ልዩነት መጀመሪያ ማወቅ አለባችሁ። እኛ ሚካኤል ገብርኤል የምንለው ለአካባቢው ማለት ህዝቡ መካከል አይደለ ቤተክርስቲያን የሚሰራው ለህዝቡ ቅርብ እንዲሆን ቤተክርስቲያን ይታነጻል። ሲታነጽ በቅዱሳን ስም ይሰየማል እንጂ ትምህርት አዲስ ይይዛል ማለት አይደለም። ወይም አዲስ ትምህርት የያዘ አዳዲስ ቸርቾች ይቋቋማሉ ማለት አይደለም። ሲያስነጥሰው ሲነሳ ከጓደኛው ጋር ሲጣላ አይደል የቸርች የሚመሰርተው እዛ እንዴ ሲደብረው እኮ ቸርች የሚመሰርተው። ማርያም ናዝሬት የነበርኩ ጊዜ እንደውም ለደምረው ነው ደምረው ጓደኛ ባለፈው ለቅሶ ላይ ራሱ እያልኩት ነበር። ናዝሬት የተወሰነ ተቀምጬ ነበርና ከጓሯችን ትልቅ ቸርች ነበር እና ሁለት ሰዎች ናቸው የሚሰሩበት። ተጣሉ እና ኃላፊዎቻቸው ያሉት እዚህ አዲስ አበባ ነው። እና አንዱ ሲጣላ ወጥቶ የቱ ጋር አንተም ቢል ጥሩ ነው አንድ መታጠፊያ ዞር ብሎ አንድ ግቢ ተከራይቶ እዛ ጋር ከፈተ። የተጣላው ጓደኛ ማለት ነው። በብር ነው የተጣሉት። አንደኛው እንዲበላ ምናምን በሚል ዞሮ ሲደብራቸው ሲጣሉ ሁሉ እኮ ነው ቸርች የሚመሰርቱት። ከዛን የተጣላው ምናልባት ወደ ካልቪኒስት ሊገባ ይችላል ማለት የሚይዘው እንትን ትምህርት ያ ሊሆን ይችላል፣ ወይም ወደ ሌላ ሊሆን ይችላል። እዛውም ሆነ የተለያየ እምነት ሊኖራቸው ይችላል ማለት የተለያየ እምነት ስላችሁ የተለያየ አይነት ዲኖሚኔሽን ውስጥ ሊኖሩ ይችላሉ። ወይ ሉተራን ወይ ካልቪኒስት ሊሆን ይችላል። ግን አንድ ላይ ሊቀመጡ ይችሉ ነበር ወይም እንደዛ ይሆናል። እያወራን ያለነው እኛ ስለዚህ አይደለም። ስለዚህ በለጠ ለምድር ያስገባችሁት ሰው ጠፍቶ ነው። በለጠ ማለት እኮ ለምንም የማይሆን ሰው ነው። በለጠ እታች ሆነ ታብታብ ኮፒ ሊንክ ተሳስተ እንዳትጽፍ በጣም እንትን ሰው ነው እና አታስገቡት። በዚህ መልኩ እንዲቀጥል ደና ሰው እንደ እድሜው የሆነ ሰው ይግባ። የተመቸኝ ምንድነው የአሁኑ ወንድም ማለት ነው ጊዮርጊስ ቤተክርስቲያን ማም ስንለው የጊዮርጊስ ቤተክርስቲያን ማለት ጊዮርጊስ የሚመለክበት አለ። ወንድሜ አሁን አንተ እዚህ ላይፍ ላይ ምንም አትሰራም። ይሄንን ላይፍ ሊቭ ትለዋለህ። ከዛ ቲክቶክንም ሙሉ ለሙሉ ታጠፋለህ። ስልክህን ኤርፕሌን ሞድ ላይ ታረጋለህ። ተንበርክከው ወደ እግዚአብሔር ጸሎት አድርግ። የሚያስፈልገውን እሱ ነው። እኛ አንተን ለማስረዳት ራሱ እውነት ጊዜ ማባከን የለብንም። እግዚአብሔር ሆይ አእምሮዬን አሳድግልኝ፣ አእምሮ ጤነኛ አእምሮ ስጠኝ፣ አእምሮ ጨምርልኝ ብለህ ጸሎት አድርግ። እሱ ነው የሚሰጥ። እዚህ ምንም አሰራ ስማ ጠቅለል ብሎ የተኛ እባክህ በላብ ይውጣለት አለማወቁ። አራቡ ምንድነው እንዴ? አይ እሱ ነው የሚያስፈልገው። ይሄ ነው አስበው እንዴ ኤርፕሌን ሞድ ላይ በጣም ለማንኛውም አይ አንድ ነገር ግን አቡ አሁን እዮባ ያነሳው ሐሳብ ላይ አንድ ነገር ልበል። ምን ትዝ አለኝ
እሱ ጎረቤት እንግዲህ አዳማ ናዝሬት በነበረበት ሰዓት ላይ ጎረቤት ሆነው የሆኑ ሰዎች ተጣሉ፣ ቸርች ስፕሊት አደረገ። አሁን ባይዘው ዛሬ የሚሰሙ ሰዎችም ሜቢ የማያውቁ ሰዎች ካሉ ኦንሊ ጂሰስ ወይም ደግሞ ዋንስ ፔንቴኮስታልን ባይዘው እንደዚህ ነው። አቡ እንደምታውቀው የተፈጠሩት ራሱ ፔንቴኮስታል የሚባል እንቅስቃሴ ተጀመረ። በስላሴ እናምናለን የሚሉ የሆነ ልሳኔ ጂበሪሽ የሆነ ነገር ትርጉም የሌለው ነገር 1900 ዓመት የማይታወቅ ነገር ማውራት ጀመሩ። ከዛ በኋላ ከዛ ውስጥ ደግሞ ምን ተጀመረ? የስላሴ ትምህርት አልጠም ያለው ሰው መጣ። ምንም ሊዋጥለት ያልቻሉ የሆኑ ግሩፖች መጡ። አሁን ኢዮባ እንዳለው ኢዮባ ጎረቤት የነበሩት ሁለት ሰዎች ስፕሊት እንዳደረጉት እዛውም ደግሞ ፔንቴኮስታል እንቅስቃሴ ውስጥ ፔንቴኮስታል ቸርች ውስጥ የሆኑ ግሩፖች ጀመሩ፣ የስላሴ ትምህርት የማይዋጥላቸው። ከዛ ይሄ የሰባሌዎስን ትምህርት ቀስ በቀስ ዴቨሎፕ ማድረግ የጀመሩ ሰዎች አሉ። ግሩፓቸውን ይዘው ተገነጠሉና ዋነስ ፔንቴኮስታል ነን አሉ። ኦንሊ ጂሰስንም ብለው እምነት ጀመሩ። ሁሉም ፕሮቴስታንቲዝም ባይዘው ሁሌ የምናወራው እሱ የትኛውም ፕሮቴስታንቲዝም ሁሌ በድፍረት የምናወራው አንድ ነገር ምንድነው? ስለ ዶክትሪን እያወራን ስለሆነ ፕሮቴስታንቲዝም እንቅስቃሴውን እግዚአብሔር አምላክ ጀምሮት ቢሆን ኖሮ ዛሬ እንዳለ ሁሉም ፕሮቴስታንቲዝም መካነ ኢየሱስ ነበር የሚሆኑት። 40 ምናምን ሺህ ዲኖሚኔሽን አያስፈልግም ነበር። it's not necessary ባይዘው ፕሮቴስታንቲዝም እንቅስቃሴውን ግን ጀማሪው ሌላ አካል ስለሆነ ነው። ዲያብሎስ ነው ከጀርባ ሲያቀጣጥል የነበረው። ይሄ ምንም ሎጂካል ማይንድ ላለው ሰው ራሱ ቀላል አቀጣጣዩ ዲያብሎስ ስለሆነ ይኸው ዛሬ ተበጣጥቀን እየተባለ በየቦታው ቸርች በየቦታው አዳዲስ ትምህርት ሁሌ የምንሰማው እሱ ነው ሁሌ። እና በጣም በሚያሳዝን ሁኔታ ሜቢ ውጭ ላይ ያሉ ወንድሞች እናቶች ኤክስፒሪየንስ ያደርጉታል። ክርስትና በፕሮቴስታንቲዝም መለካት ጀመረ። በጣም የሚያሳዝነው ፓርት ነው ባይዘው ክርስትና በፕሮቴስታንቲዝም መለካት ጀመረ። ሰዎች ክርስትና የሚመስላቸው ፕሮቴስታንቶችን እያዩ ክርስቲያን እነሱ ይመስሏቸዋል። ኦኬ። እና ይሄ ዮባ እንዳለው የሆኑ ሰዎች በጥቅም ሲለያዩ አንዱ አዲስ ትምህርት ይዘው መከፋፈል የሚባል በቃ እንደዛ ነው የፕሮቴስታንቲዝም አጀማመር። ነገር ግን ትክክለኛ የቤተክርስቲያን አመሰራረት ማለት ጌታችን ኢየሱስ የመሰረታት ኦኬ። ሃይማኖትም እምነትም ዶክትሪንም አንዴ ነው ፈጽሞ ለሐዋርያት የተሰጠው። ኦኬ 1500 ዓመት በኋላ የሆነ ስውር ሆኖ የመጣ ነገር የለም ለማለት ያክል ነውና ሜቢ የምትሰሙ ሰዎች ባይዘው ያስተውሉ። ይሄ የሐሜት ምናምን ጉዳይ ሳይሆን ፋክት ነው እያወራን ያለነው፣ እውነታን ነው እያወራን ያለነው። ኦኬ ሪያሊቲ ሀፕን እያደረገ ያለውን ነገር ነው እያወራን ያለነው፣ ሀፕን እያደረገ ያለውን ነገር እና እኛ ራሱ አቡዬ እግዚአብሔር የዚህ የቲክቶክ አገልግሎትን ባርኮልን፣ እስቲ አንዳንድ ሰዎችን አሽሙር እንጠቀም። ይሄን የቲክቶክ አገልግሎት ባርኮልን ይኸው ማዕበሉ ራሱ ለሁለት ተከፍሏል። ቲክቶክ ላይ ራሱ ለያየ ናቸው። አሁን እንደው ቲክቶክ ላይ የሆነ ቸርች መመስረት ብቻ ኖሮ ብዙ ቸርቾች እናይ ነበር። እዚሁ ቲክቶክ ላይ ራሱ ብዙ ቸርቾች ተመሰረተ። ትክዳለ ግር አለብህ፣ ትክዳባቸዋለህ። መሰረቱ ከዚህ በላይ ምን ያድርጉ? መሰረቱ ይገልጸዋል እንዴ? ለምሳሌ የደህንነት ተማሪ የደህንነት እንዲማሩ ለአማን የሰጠዋቸው ልጆች ነበሩ። አሁን የት እንደደረሱ አላውቅም አለ። ለዚህ ማለት ነው ደህንነት እንዲያሰጠዋቸው ልጆች ነበሩ ለአማን ሻሎም። አሁን የት እንዳሉ አላውቅም አለ። ሸዋሸዋ ተሰራው እያለ ማለት ነው በካልቪኒዝም ትምህርትና ተከፋፍሏል። እናንተን ማስተዋል ይፈልጋል። እኔ አሁን አቡዬ ሁሌም በድፍረት ቀጣይ አቡዬ እድል ሰጣለሁና በድፍረት እንደው ይሄን ቲክቶክ እንቅስቃሴ የሚያይ ሰው እኔ አሁን እንደው ይሄን ቲክቶክ መከታተል ዩቲዩብ ላይ መከታተል የጀመረ ሰው እግዚአብሔር በሚያውቀው እንደው ፕሮቴስታንቲዝም እኔ ሰው ይቀላቀላል ብዬ አላምንም። እውነት ለማውራት በምንም ተአምር ድንገት የተቀላቀለ አንድም ሁለትም ሰው ካለ የአቡን ምክር እንደግመዋለን። ከዚህ ላይቭ ፕሮግራም ውጡ፣ ሊበሉ ስልካችሁን ኤርፕሌን ሞድ ላይ አድርጉ፣ ወደ ፈጣሪ ጸልዩ ወይ ደግሞ ተኙ። ኤኒዌይስ አቡዬ ቀጥል እስቲ። አዎ አንዳንዴ ያው እኛ ማናስተካክለ ማለት ትምህርት በመስማት የማይስተካከሉ አይነት እንትኖች አሉ፣ ጉዳዮች አሉና እንደነዚህ አይነት ነገሮች ወይ በጸሎት ወይ በእንቅልፍ ምናምን ሊወጡ ይችላሉ። ለዛ ነው ያንን ያነሳ ነው። ይሄ ቅድም ወንድማችን እንዳደረገው በፕሮቴስታንቱ ያለውን የዲኖሚኔሽን ልዩነት ልክ ሚካኤል እና ጊዮርጊስ ቤተክርስቲያን እንደመሄድ ነው ማለት። ይሄ በጣም በጣም ቀልድም ጨዋታም ነው ባይዚ። ይሄ እንዲህ የሚያስብል ቀልድ ነው። ምን አልክ?
ድፋባቸው ወይ ቀልድ ወይ ቀልድ ወይ ቀልድ የሚያስብል ነው እና ይሄ ቀልድ ነው። እነዚህ አብያተ ክርስቲያናት በትምህርት ጠንከር አንዳችሁ ትላንትና እያሳየን ነበር የሆነ ቪዲዮ። የፕሮቴስታንት ጥሩ መምህር የሚባል ነው። ምናልባት እዚህ ፕሮቴስታንትም ታውቁታላችሁ። ጥሌን እንደሰማችሁት አንዳንድ የማልሄድባቸው ቸርቾች አሉ አለ። በምክንያት በትምህርት ምክንያት አንዳንድ ቸርቾች አልሄድም አለ። አስበዋል። አሁን አንተ ወደኛ ቤተክርስቲያን አምጥተህ አስበው የማትሄድባቸው አብያተ ክርስቲያናት አለው የሚባል አዎ፣ የሚካኤል አብያተ ክርስቲያናት ብዙ ጊዜ በትምህርት አልሄድም ምናምን በዚህ ምክንያት። አንዳንድ የገብርኤል አብያተ ክርስቲያናት እንዲህ አይነት ትምህርት ስላላቸው አልሄድም ስትል አስበከዋል። የለ እኛ ጋር እንደዚህ የሚባል ነገር የለም። እኛ ጋር ቅዱስ ሚካኤል ቤተክርስቲያንና ቅዱስ ጊዮርጊስ ቤተክርስቲያን ይለያያሉ ከተባሉ አገልጋዮቹ ናቸው። አገልጋዮቹ እዚህም የሚያገለግለውና እዛ የሚያገለግሉ የተለያዩ ሰዎች ናቸው። ከዛ ውጪ አገልግሎቱም ትምህርቱም እምነቱም ሁሉም ነገሩም ተመሳሳይ፣ ስርዓቱም በእንደዚህ ደረጃ በሎካል ደረጃማ አይደለም። ዶግማችን ስርዓታችንም ልዩነት የለውም። ይቺ ደስ ትላለች። በሎካል ደረጃ አይደለም ዶግማችን ስርዓታችን ራሱ ልዩነት የለውም። እዚህ የዚህ ቤተክርስቲያን ያለው ስርዓት እዛኛውን ቤተክርስቲያን ካለው ስርዓት ጋር ተመሳሳይ ነው እና ወደ ፕሮቴስታንቱ ስናመጣው ግን ይሄ ቀልድ ነው። ተው፣ የስርዓት ልዩነት አይደለም እኮ ያላችሁ። ቅድም ብለናል። በቃ ይሄንን ገብቶ የሚመልስልን አንድ ሰው አለ ከመካነ ኢየሱስ ውጪ የሆነ ቃለ ሕይወት ወይንም መሰረተ ክርስቶስም ሁን ኤኒዋን ገብተ የመካነ ኢየሱስን የእምነት መግለጫ ያው ብዙ ጊዜ የምናሳየውን ማለት ነው እሱን እቀበላለሁ ብለህ ትናገራለህ። የመካነ ኢየሱስን የእምነት መግለጫ ልክ እነርሱ እንደሚሉት ይህ እውነተኛ የእግዚአብሔር ቃል ማብራሪያ ነው ብለን ብላ ይቺ ቤተክርስቲያን ታምናለች ብለህ ትቀበላለህ? አትቀበልም። ሰው እንዴት ነው ታዲያ? ምንድን ነው? ምን አይነት ቀልድ ነው? እና አትቀልዱ እንደዚህ እያላችሁ። እኛ ለራሳችን የሚያስቀን ነገር ብዙ ነው። ሲቀጥል ግን ትላንትናም ከዛም በፊት አንዱ ወንድማችንም አንስቶ ነበረ፣ ትላንትናም ተነስቶ ነበረ በውይይት መሃል ማለት ነው። ምን አይነት ነገር? ለምሳሌ ሉተር ይህንን የእምነት መግለጫ ጻፈ። ከዛስ ምን ተባለ? ሉተር ግን አሁን ለራሳችን ነገር ብዙ ነው። ሲቀጥል ግን በዚህ ጉዳይ ላይ ምን ያምናል ሲባል ሊጠየቅ የሚገባው መቼ የሚለው ነው። ለምን? ምክንያቱም አንድን ትምህርት እስከ ሕይወቱ ፍጻሜ በተመሳሳይ ሁኔታ ያምን አልነበረም። አፕዴት ያደርግ ነበረ። ይሄ ባይዜ ሪል ነው። አንዳንድ ትምህርቶችን አፕዴት ያደርግ ነበረ እንትን እያለ የተወሰነ ምናምን እየቆየ አንዳንድ ትምህርቶቹን ማስተካከያ ነገር ማለት ነው። ቀድሞ ያለውን ነገር ወደ ማስተካከል እና ወንድማችን አማን ሻሎም ከዚህ ቀደም ሲናገር እንደሰማችሁት ሉተር እንዲያምናለ ሲባል መቼ የሚለው መጠየቅ አለበት። ምክንያቱም ሉተር በሚያምነው ትምህርት እስከ ሕይወቱ ፍጻሜ ድረስ አንድ አይነት አቋም አልነበረውም። አቋሙን የቀየረባቸው ትምህርቶች አሉ። በጣም የሚገርመኝ ነገር የእኛ የእምነታችን መስራች ክርስቶስ ነው። ቤተ ክርስቲያናችንም ክርስቶስን ትመስላለች። ኤግዛክትሊ ደሴም የፕሮቴስታንቱም እንደዛ። የፕሮቴስታንት መስራች ሉተር ነው። ቸርቿም ሉተርን ትመስላለች። ትምህርቷ በየጊዜው ሊለዋወጥ ይችላል። የፕሮቴስታንት ስንል እንግዲህ አንዱን ዲኖሚኔሽን እያለን አይደለም፣ እያንዳንዱ የተለያዩት እንትኖች ማለት ነው። ትምህርታቸው ይሄንን እኛ ነን ያልነው በፍጹም ራሳቸው በአንደበታቸው ሲናገሩ ከዚህ ቀደም በጣም ብዙ ቪዲዮዎችን አሳይተናቸዋል። ምን ብለው ሲናገሩ ጴንጤ የሚባል ዲኖሚኔሽኑ የማያልቅ ቋሚ ትምህርት የሌለው በየጊዜው የሚቀያየር ትምህርት ያለው እያለ ዳዊት ፋሲል የሚባል ወንድማችን ሲናገር አድምጣቸዋል። ከዚህ ቀደም ሌሎችም እንደዚሁ ይናገሩታል። ይህንን ማለት ነው ዶግማቸው ከጥንት ጀምሮ ተጠብቆ የሚቀጥል አይነት እንዳልሆነ እንደሚቀያየር ምናምን ማለት ነው። እና ይሄ በጣም የሚያስገርም ነው። የእምነት መግለጫ ሰዎች የእምነት መግለጫ እኮ መሰረታዊ ጉዳይ ነው። ቅድም ወንድማችን የጌታ ኢየሱስ ማዳን እንትን ምንድን ነው ዶግማ አይደለም አይነት አለ። ነገረ ድህነት ዶግማ ነው ባይዚ። ነገረ ድህነት እኮ ሰው የዳነው እንዴት ነው የሚለውና ሰው የሚድነው እንዴት ነው የሚለው ጉዳይ ነው። ይህ መሰረታዊ እምነት ነው። ምክንያቱም ሰው የሚድነው እንዴት ነው የሚለው ትምህርት መሰረታዊ እምነት የሚሆነበት ምክንያት ምንድን ነው? ያንን ሰው የሚድነው በዚህ ምክንያት ነው ካልክ
ያንን ምክንያት ካላሟላ አይድንም እያልክ ነው። የመጀመሪያው ነገር ምንድን ነው? እምነት አይደለ? ሰው የሚድነው ለምሳሌ እንግዲህ እኛም ፕሮቴስታንቱም የሚስማማበት የመጀመሪያው ነገር ምንድን ነው? እምነት ማመን አለበት አይደለ? ሰው ዳግም ለመወለድ ማመን አለበት። በዚህ እኛም ፕሮቴስታንትም ይስማማል። ከፕሮቴስታንት ደግሞ ካልቪን አይስማማም በዚህ ሀሳብ እንደምታውቁት። ምክንያቱም በካልቪን አስተምህሮ በማመን ሳይሆን የእግዚአብሔር ልጅነት የምታገኘው፣ ሲጀመር ሳታመን በፊት ነው የእግዚአብሔር ልጅነት የምታገኘው። የእግዚአብሔር ልጅነት ካገኘ በኋላ ነው የምታምነው ራሱ ማለት ነው። በእምነት የእግዚአብሔር ልጅነት ይገኛል የሚለውን ካልቪኖች አያምኑ። በእምነት አይደለም የእግዚአብሔር ልጅነት የሚገኘው፣ አስቀድሞ በመመረጥና በመወሰንን። ለማንኛውም ግን በእምነት የምንል ሰዎች ምን ብለን ነው የምናምነው? ሰው ለመዳን ግዴታ ያስፈልገዋል ከሚባለው የመጀመሪያው ነገር ምንድን ነው? እምነት። ሰው ማመን አለበት ለመዳን። ምንድን ነው የሚያምነው? ብዙ ጊዜ ፕሮቴስታንቶች የሚሏት አሁን እግዚአብሔር ይመስገን እየተውት ያሉት ነገር አለ። ኢየሱስን እንደ ግል አዳኝ አድርገህ መቀበል አለብህ የሚል መጽሐፍ ቅዱሳዊ ያልሆነ የአስተምሮም ሕጸጽ የሚያመጣ አገላለጽ አላቸው በአብዛኞቹ ፕሮቴስታንት ማለት ነው። ሰው ኢየሱስን እንደ ግል አዳኝ አድርጎ መቀበል አለበት የሚል ማለት ነው። እንዴት ኢየሱስ የዓለም አዳኝ አይደለም ወይ ሲባል፣ የስ ኢየሱስ ዓለምን ሁሉ እንዳዳንማ ማመን አለበት። ዓለምን ኢቭን የግል አዳኝ ስትል ዓለምን ሁሉ አድኗል እኔንም አድኖኛል ብለህ ማመን አለብህ እያልን ነው ይላሉ። እምነት የሚለው ውስጥ ኢየሱስ ማንን ያዳነው የሚለው ይካተታል። እንዲህ እመን እኮ ሲባል አንተን እንዳዳነህ እመን ነው አይደለ? አንተን እንዳዳነ ስታምን ደግሞ እኔን ብቻ ነው ያዳነው ብለህ አይደለም የምታምነው። ጌታ ኢየሱስ ስለ እኔ ሞቷል ብለህ ስትናገር ለእኔ ብቻ ሞቷል ብለህ አይደለም፣ ለአንተም ለሰው ልጆችም ሁሉ እንደሞተ ነው የምታምነው። እምነት የሚለው ነጥብ መሰረተ እምነት ነው፣ ምንም ጥያቄ የለውም። እምነት መሰረታዊ ዶግማ ነው አይደለም የሚለው ጥያቄ የለውም። በዚህ በእምነት ላይ ኢየሱስ ለሰው ልጅ ሁሉ አልሞተም የሚለው ትምህርት እንዴት ነው የሃይማኖት ሕጸጽ የሌለው? ምን አይነት ጤነኛ አእምሮ ነው? ይህንን ኢየሱስ ለሰው ልጆች ሁሉ አይደለም የሞተው፣ አስቀድሞ ለወሰናቸው ለመረጣቸው ሰዎች ነው የሞተው። ይህ ማለት ኢየሱስ ሞቶላል ብለህ እንኳን እኔን መስበክ አትችልም። በካልቪን ትምህርት ለምን እንደሞተልኝ አታውቅም። ኢየሱስ አልሞተልኝም ይሆናል። ምክንያቱም አስቀድሞ ሰዎችን መርጦ አስቀድሞ ለመረጣቸው ሰዎችን የሞተላቸው ነው የሚለው የካልቪን ትምህርት ውስን ቤዛውቴ ሊሚትድ አቶናመንት ማለት ነው። ኢየሱስ አስቀድሞ ሰዎችን መርጦና ወስኖ ለነዛ ለመረጣቸው ሰዎች ነው መጥቶ ሞተላቸው የሚባለው። ስለዚህ አንተ እኔን መጥተህ ኢየሱስ ክርስቶስ ሞቶላል ብለህ እርግጠኛ ሆነ መናገር በፍጹም አትችልም በካልቪን ትምህርት ማለት ነው። እንደዚህ የማትችልበት አይነት ትምህርት አስብ። ኢየሱስ ክርስቶስ ሞቶላል ደሙን አፍሶላል ብለህ በእርግጠኝነት ልትነግረኝ የማትችል ከሆነ አንተ የሃይማኖት ሕጸጽ አለብህ። ግልጽ እኮ ነው እንጂ ጥያቄ የለውም። እና እንድታምን የሚያደርጉ ባይዘው በካልቪኒስቶች አስተምሮ እንድታምን የሚያደርግ እግዚአብሔር ነው። ቀደምም እያሰማ ነበር። አንተሽ ምን አለ ወንድማችን አማን? እምነት ራሱ ያው የእግዚአብሔር ስጦታ ነው። እምነት እግዚአብሔር ስጦታ ነው መጽሐፍ ቅዱሱ ሲል ከምን አንጻር ነው? በፍጹም እሱ ካለው አንጻር አይደለም። በነገራችን ላይ ማለት ነው እምነታችን የሚያድግበት ምክንያት እግዚአብሔር ነው። ካለ እግዚአብሔር እምነት ሊያድግ አይችልም። ከዛ አንጻር ነው። ወንድማችን ግን ያለው ከምን አንጻር ነው? ኢቭን አንተ ፈልጋ አይደለም የምታምነው፣ ራሱ ፈልጋ አይደለም እኮ የምታምነው። እግዚአብሔር ሲጀመር ሁለተኛው በቱሊፕ ውስጥ ሁለተኛው ምንድን ነው? አንኮንዲሽናል ኢሌክሽን። ታዲያ አንኮንዲሽናሊ ተመርጠሃል እኮ ነው። አንኮንዲሽናሊ ስለተመረጥክ የአንተ ነፃ ፍቃድ እግዚአብሔር ነው በቃ አስቀድሞ ከመረጠ የአንተ ፍላጎት የምታምነው ራሱ በአንተ ፍላጎት አይደለም። እግዚአብሔር አስቀድሞ እንድታምን አድርጎ ነው። እንዴት ያለ ክርስትና ነው ይሄ? ይህንን ትክክለኛ ክርስትና ነው። ችግር የለውም። ሰው እንዲህ ቢያስተምርም ክርስቲያን ነው ካልክ አንተ ጤንነት አጠራጣሪ ነው። እንደሚ ሮቦት ሆናል ማለት ነው አይደለም? ሮቦት ቴክኒካሊ ሮቦት ነው። በቃ ሮቦትማ ጥሩ ነው ሲጀመር። አንተ ፍላጎቱ አይኖርህም ነው። የመዳን ፍላጎት ሊኖርህ አይችልም። እሱ ግን እንድትፈልግ በግድ ያደርግሃል ነው። አንተ አትፈልግም፣ እሱ ግን የሆኑ ሰዎች ብቻ፣ ሁሉም አይፈልግም መዳን፣ ግን የሆኑ ሰዎችን መርጦ እምነት ያሳምናቸዋል።
ከዛ ድህነት እንዲቀበሉ ልጅነት ሰጥቶ እምነት እንዲቀበሉ ወይም ደግሞ እንዲያምኑ ያደርጋል። በጣም የሚገርም ስቴጅ ነው። ራሱ ልጅ ከሆኑ እምቢ ብትል ራሱ አችልም አይነት ነገር እምቢ ብትል አችልም ዋት ብሊ ብትላለ ምን ነበር የምትለው? አቡነ አረጋዊ የምትለው አንበላት እስቲ። አፉ በላይ ደግሞ በእንግሊዘኛ መጣሁበት። አቡ ለማንኛውም እስቲ ተስፋዬ ወንድማችን መጥቷል። ተስፍሽ እንኳን ደህና መጣ። ተስፍሽ የኔ መሰለ ፕሮፋይል ፊት ለፊታችን አስቀምጠን እንደው እባክህ አውራን እንደው አይ በቃ ታብታብ አድርግ ከታች ይህን የመሰለ ፎቶ ስትል እዮባ ግን ምን አስበህ ነው? ጉርድ ፎቶ መታወቂያ ይጠይቅሃል? ምንድን ነው ፕሮፋይል ያደረኩት? አንተ እዮባ ግን የምር ውትድርና ምናምን ምልመላ ኬዝ ላይ ነው ያለ የሚመስለው እኮ። ግራ ገባን እኮ የሆነ ለስራ ቅጥር ምናምን ከሆነ ለእኛም ማሳወቀን እኛ ምንለጥፍ እንጂ በዚህ ፊት ብራዘር ማን ይቀጥረዋል? እንደዚህ አይነት ፎቶ አስቀምጦ ማን ያልቀጥሩ? በዚህ ጉርድ ፎቶ ራሱ ለስራ የሚነሳ ከሆነ እንዲህ ብሎ መነሳት ያለበት ወይ ደግሞ እንዴ? አረ እንትና አለ መሰለኝ። የምን ድምጽ ነው የሚሰማኝ? ባክግራውንድ ይሰማል ድምጼ? እንዴ ታስወርደው አይደለም እንዴ? ተሰውሮ ነው ተስፍሽ እንዴ? አዎ ተስፍሽ ነው። ድምጽ አይሰማም። ተስፍሽ ተመልሰህ ግባ። ውጣና ተመልሰህ ግባ። የለም እዚህ ጋር እዚህ ፊት ለፊት የለም እና ውጣና ተመልሰህ ግባ። እስኪ ኮሜንት ውስጥ አንድ ልጅ ስለ ፊሊዮኬ አወሩ ብሎ ነበርና በእርግጥ ከርሱ ጋር ይገናኛል፣ ግን ሜቢ በጣም ሰፊ ስለሆነ ለሌላ ጊዜ ይሁን ወይስ ራፍሊ የሆነ 2 ሚኒትስ ወስደህ ዝም ብለህ ሀሳቡን ችግር የለውም ያው ሄድበት። ያው እንዳልኩ ዲቴል ከተገባ ያው እሱም ራሱን ችሎ ሌላ ነገር ስለሆነ ያ ስለዚህ ያው ፊሊዮኬ ማለት ያው ላቲን ነው ኤንድ ዘ ሰን ማለት ነው እና ካቶሊኮች ናይሲኖ ኮንስታንቲኖፕል ክሪድ ላይ የከተቱት ነው። ስለ መንፈስ ቅዱስ የሚያወራው ፓርት ላይ who proceeds from the father የሚለው ላይ and the son ብለው የጨመሩበት ነው እና ይሄ እንግዲህ በእነሱ የጨመሩት በእንትን ጊዜ ነው። በአሪያን ቲቺንጎች ስቲል አልጠፉም ነበር፣ ቢወገዝም ኮምፕሊትሊ አልጠፋም ነበር እና እንግዲህ ይህን ሲጨምሩት ከኦገስቲን ወስደው ነው። ኦገስቲን እንግዲህ በዌስተርን ፋዘር ነው፣ ከስኪዝም በፊት የነበረ ፋዘር ነው እና እሱ እንደ ጀስት አዘ ፊሎሶፊካል አርጊመንት ተጠቅሞት ነበር። ያው በክሪዱ ኢምፖዝ ባያደረገውም እና እሷን ተጠቅመው ኢምፖዝ አድርገውት አሁን መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል አዲስ ትምህርት ነው። እንግዲህ የዶክትሪን ለውጥ ነው እና ጀስት ያው ሪጀክት የምናደርገው አንድ የመጽሐፍ ቅዱስም ትምህርት የአባቶችም ትምህርት ስላልሆነ ነው እና ግን ምንድነው ፕሮሴሽን የሚለው ላይ ብዙ አይነት 3 አይነት ፕሮሴሽን ነው ያለው። ሃይፖስታቲክ ፕሮሴሽን አለ፣ ኢኮኖሚክ ፕሮሴሽን አለ እና ኤነርጀቲክ ፕሮሴሽን ይባላል እና ሃይፖስታቲክ ፕሮሴሽን ማለት የትሪኒቲው ኦሪጂን ነው። አሁን ለምሳሌ ሰን ከፋዘሩ ቢጌት ያደርጋል፣ ሆሊ ስፒሪት ደግሞ ፍሮም ፋዘር ፕሮሲድ ያደርጋል። ይሄ ስለ ሃይፖስታቲክ ኦሪጂናቸው ነው። ግን ኢኮኖሚክ ፕሮሴሽን የሚባለው ደግሞ ስለ መላክ ነው፣ ከዓለም ጋር ያለው ትሪኒቲው ኢንተራክሽን ነው እና በሱ ዙሪያ ሆሊ ስፒሪት ትሩ ሰን ይባላል፣ ፍሮም ፋዘር ትሩ ሰን። ምክንያቱም ኢየሱስ ክርስቶስ እልክላቸዋለሁ ስለ መንፈስ ቅዱስ ሲያወራ ኢየሱስ ክርስቶስ እንደሚልክ እናምናለን። ግን ሃይፖስታቲክ ኦሪጂኑ አይደለም። ኤነርጀቲክ የሚለው ደግሞ በኦፕሬሽን ነው። ኦፕሬሽን ማለት በትሪኒቲ ውስጥ አንድ ኦፕሬሽን ነው ያለው፣ ግን ስፔሲፊክ ሮላቸው ይለያያል። አሁን ለምሳሌ እግዚአብሔር ዓለምን ሲፈጥር አንድ ኦፕሬሽን ነው፣ ሶስቱም ነው አንድ ላይ እንደ አንድ የፈጠሩት፣ ግን ስፔሲፊክ ሮላቸው ይለያያል። ለምሳሌ ፋዘር ኦሪጂኔተር ነው፣ ሰን ደግሞ አክት የሚያደርገው ነው፣ ሆሊ ስፒሪት ደግሞ ኤስታብሊሽ የሚያደርገው ነው እና በሱ ኤነርጀቲክ ፕሮሴሽን ላይ
አንዳንድ ፋዘሮች from the father and the son ብለዋል። ግን እሱ ምንድነው ኤነርጂውን ማኒፌስት ያደርገዋል ነው የኢየሱስ ክርስቶስን አክሽን ማኒፌስት ያደርገዋል የሚል አይነት ያው እንግዲህ በጣም ብሮድ ቶፒክ ነው ይሄ በሁለት ደቂቃ ለማብራራት ግን በሃይፖስታቲክ ስለሆነ ነው ክሪዱን ሪጀክት የምናደርገው የመንፈስ ቅዱስ ኦሪጂን አብ ነው እንጂ ፋዘር ኤንድ ሰን አይደለም። ምክንያቱም ትሪኒቲ ውስጥ ኢምባላንስ ይፈጥራል ማለት ነው። ኢምባላንስ የሚፈጥረው ምክንያቱም አንድ አምላክ ስንል አኮርዲንግ ቱ ዘር ኤሰንስ ነው። በኤሰንስ ያላቸው አትሪቢዩት አምላክነት፣ ሎርድሺፕ፣ ኦምኒፖተንስ ምናምን እንደዚህ እንዳለ አትሪቢዩቶች አኮርዲንግ ቱ ዘ ዲቫይን ኤሰንስ ናቸው። ግን ሃይፖስታቲክ ፕሮፐርቲ የምንላቸው ደግሞ the father is unbegotten, the son is begotten, the holy spirit proceeds የሚለው ይህን ያፋልሰዋል። ምክንያቱም ሁለት ኦሪጂን ካለው the holy spirit አብም ወልድም ኮዝ ሆኑ ማለት ነው። ስለዚህ ኢምባላንስ ይፈጥራል ትሪኒቲ ውስጥ እና ሆሊ ስፒሪቱን ያነሰ ነገር ያደርገዋል። ስለዚህ ያው ይሄ በጣም ሰፊ ቢሆንም ጀስት ባጭሩ ለማብራራት ቃልዮት ያሰማልን። ሜቢ ጥያቄውንም ባይ ዘ ዌይ አንዳንዴ እንደዚህ አይነት ኖሌጆች አሁን የአብ ያወራውን ያው እንግዲህ አንዳንድ ተርሚኖሎጂዎች አማርኛ ላይ የሚያስቸግሩ ነገሮች ሊኖሩ ይችላሉ በቃላት ደረጃ እንጂ እውቀት የሚናቅ ነገር የለም። 1200 ራስን ተረጉሙ እንዴ? ኦኬ እኔ ደግሞ የአብ ያወራውን እኮ ተረጉማለሁ ያልክ መስሎኝ እዮባ። ለማንኛውም የጻፍከው ሜሴጅ አይቻለሁ ሪፕላይ አላደርግም እና የአብ ቃልዮት ያሰማልን። ቅድም እንደተናገርኩት ፈገግ ትላለህ እኮ ነው ያልኩት። ገብቶኛል፣ መልእክቱ ደርሶኛል፣ ችግር የለውም። እዚህ ጋር ያላችሁ 1200 ሰዎች ኦኬ የአብን ፎሎ አድርጉት። በተለይ ውጭ ላይ ያላችሁ ወንድሞች እናቶች በጣም በጣም ተጠቀሙበታላችሁ። ሞሮፍ ያው የአብ ትንሽ አማርኛ አንዳንዴ ስለሚያስቸግረው ነው ሞሮፍ ቴዎሎጂካል ነገሮች ላይ ያው ቀስ በቀስ ግን ከኛ ጋር ላይቭ እንደዚህ መግባት ከጀመረ አማርኛ ተርሚኖሎጂዎችንም አይደል የአብ መቼስ ቀስ በቀስ አዳፕት አደርጋለሁ ብዬ አስባለሁ። የበለጠ እሱማ እችላለሁ ከአማርኛ እችላለሁ፣ ግን ያው ቴዎሎጂ ላይ ሲመጣ ምንድነው ተርሞቹን በእንግሊዝኛ ስለሆነ ሞር ያጠናዋቸው ኤክስፕረስ ማድረግ ትንሽ አማርኛ ግን ቅድም ወፍ እኮ ስትል ነበር። እንዴት አችልም ነው ለማንኛውም ግን ጋዴ ምናልባት እንግሊዘኛ ሲጠቀም ሃይፖስታቲክ ኢኮኖሚ እና ኢነርጂ ሲል ኮንፊዥን እንዳይፈጥራቸው በእኛ ቃል ዋናው ካቶሊኮች ልዩነታችን በአጭሩ ሲነገር ግብረ አካል ወይም የአካል ግብር በሚለው ማለት ነው። ሃይፖስታሲስ ሲለው የአካል ግብር በሚለው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እንናገራለን። አብ ወላዲ ስንል ወልድ ተወላዲ ነው ስል ከአብ የተወለደ ማለት ነው። ከአብ የተወለደ ከመንፈስ ቅዱስ አልተወለደ፣ ከአብ ብቻ የተወለደ። መንፈስ ቅዱስ ደግሞ ምንድነው እንላለን? ሰራጺ ነው እንላለን። ከማን የሰረጸ? ከአብ የሰረጸ አይደለ? የሃይማኖት መግለጫችን ራሱ ከአብ የሰረጸ የሚለውን ትምህርት እነሱ ከማን ሰረጸ ይላሉ? ከአብና ከወልድ ሰረጸ። ይሄ ፈጽሞ ስህተት ነው። መጽሐፍ ቅዱስም ማይደግፈው ነው። ከአብ የሚወጣ ብሎ ክርስቶስ ኢየሱስ ተናገረ እንጂ ከአብና ከኔ የሚወጣ አላለም። ስለዚህ ከአብ የሚወጣ የእውነት መንፈስ እልክላችኋለሁ አለ። መውጣትን ወይም ደግሞ መስረጽን ከአብ ብቻ ነው ይላል መጽሐፍ ቅዱስ። ካቶሊክ ግን ስሩ ታይም ምን ብላለች? ከአብና ከወልድ ይሰርጻል የሚል አስተምሮ ታስተምራለች። ሰው ፊልዮኬ ማለት ይህንን ነው። ከአብና ከወልድ የሚል አስተምሮ አላቸው። እሱ ፈጽሞ ማንቀበለው ነው ባጭሩ። አይ ተርሚኖሎጂዎቹ ስቲል እንዳልኩ የዋዴ ቃልዮት ያሰማል። ያው ከሚሰማው ሰው አንጻርም ችግር የለውም። እሱ ሌላ ቀን እንትን እንላቸዋለን። ሁለታችሁም ቃልዮት ያሰማል። እሺ ኤልያስ ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። ምንድነው እኔ ሁሌ ነው መሰማችሁና ለምታረጉልን ነገር እኛም እንድንማር ብዙ ለምትረዱን ነገር ሁላችሁም ጋዲሳም፣ አንተነም፣ የዋደም ሁላችሁም እየውም እንዳለና አቦም በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ ለማለት ነው። እኔ አፕሪሺየት ለማድረግ ነው። ኢትዮጵያ አይደለም የምኖረው፣ ግን ብዙ ነገር እንዳቀረርታችሁኛል እና በጣም አመሰግናለሁ። እወዳችኋለሁ። ቀጥሉበት ለማለት ነው የገባሁት። ቴንክ ዩ። እግዚአብሔር ያክብርልን። ተጎናችሁ ነን። እሺ እናመሰግናለን። ያው በጸሎታችሁ አስቡን። ትልቁ እዚህ ጋር 1200 ሰው ባይዘው ከሚያየው ሰው
እኛ ቢያንስ አባታችን ነው ስትሉ እዚህ ጋር ያሉ ወንድሞች ዲያቆን አለ፣ አቡ አለ፣ ያባ አለ፣ ኢዮባ፣ ናቲ፣ አንተሽ የዋድ እንኳን ቅድስናው ከፍ ያለ ስለሆነ የራሱም ጸሎት ይበቃዋል። ግን ቀልዱ ቀልድ ነው፣ ችግር የለውም። ግን በጸሎታችሁ ብታስቡን ባይዘው አባታችን ነው ስትሉ በጸሎታችሁ ብታስቡ ለእኛ በጣም ቤኔፊት እናደርጋለን ከዚህ ነገርና ወንድማችን ኢላ እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ግን ዋናው ነገር ኦኬ ሌትስ ሪሜምበር ኢች አዘር ኢን አወር ፕሬየርስ። በጸሎት እንተሳሰብ። ትልቁ የክርስቲያን ዌፐን ጸሎት ስለሆነ ኦኬ በጸሎታችሁ አስቡን አደራችሁ። ይሄ አሳይመንት ነው፣ ሌላ አሳይመንት ላለ ኢላ እናመሰግናለሁ በጣም እሺ። ሰላም ሁኑ። እሺ ሜቢ ሲ ሌላ ገስት ላይ ያሉ ሰዎች እሺ ቆይ እስቲ ሜቢ ማሂ ከረሱ ጋር የተገናኘ ከሆነ አይ ቲንክ ኔትወርክ ማሂ አይ ቲንክ ኔትወርክ እያስቸገረሽ ይሆናል መሰለኝ። ሜቢ ድጋሚ ላኪና እቀበልሻለሁ። ኦኬ ከቅድም ጀምሮ ሲነሱ የነበሩ ሀሳቦች አሉ እንደተመለከታችሁት። ያው ዶክትሪን ይቀየራል ወይ የሚለውን ነገር የኛ ቤተክርስቲያን ዶክትሪን የዛሬ 2000 ዓመት የነበረው ዶክትሪን ስቲል ዶግማ ወይ ደግሞ እምነታችን ሃይማኖታችን ዛሬም ድረስ እንዳልተቀየረ ከቅድም ጀምሮ በተለያየ መልኩ ወንድሞች ሲናገሩ ነበር በብዙ መልኩ። ኦኬ እሺ ቢኒ እንኳን ደህና መጣ። እንኳን ደህና ቆያች። ከየት ቤተ እምነት ነው ወንድማችን? ከፕሮቴስታንት። ኦኬ ያው መቼስ ከቅድም ጀምሮ እንደመፈክር ስናወራው ነበርና ፕሮቴስታንት የሚለው ነገር ቀስ በቀስ እየተው ነው እየመጣን ስለሆነ የት ነው አምልኮ የምፈጽመው ወንድማችን? እኔ እንኳን መቀሌ ነኝ። ብዙ ማብራራት አልችልም፣ ግን መቀሌ ነበርኩ። አሁን ነው የመጣሁት ወደ አዲስ አበባ እና በሙሉ ወንጌል ነበርኩ። ኦኬ እዛ ነው የተጠመቀው? ቢኒ ይሰማል? ኦኬ እዛ ሙሉ ወንጌል ነው የተጠመቀው? ቢኒ እየተሰማ ነው? ቢኒ አይ ቲንክ ኔትወርክ ቢኒ እየተሰማ አቡ ይሰማል አለ የኔ ድምጽ? ያንተ ይሰማል፣ እሱ ነው የማይሰማው። ኦኬ ወይ ወንድማችን ቢኒ እኔ ባወራው ደስ ይለኝ ነበር። እኔ አንዳንዴ በጣም አቡዬ አንድ ትዝ ያለኝ ነገር ልንገር። ያው ከረሱ ጋር ላይ ይገናኝ ይችላል። እዚህ ያሉ ሰዎችን በውስጥ አንዳንድ ሰዎችም ሳወራ እኛም እንደዚህ ይመስለን ነበር ብለው የሳቁ ሰዎችም አሉና አሁን ከመቀሌ ነው የመጣው ሲል አንድ ነገር ትዝ አለኝ። ቤተክርስቲያናችን ከምትወቀስበት ነገር ውስጥ አንዱ ሰዎች ፎልስሊ ከሚወቅሱበት ቶፒክ ውስጥ አንዱ ምንድነው አቡዬ እንደምታውቀው የሆነ ብሔር ናት ተብሎ አይደለ ስም ይሰጣል። ቤተክርስቲያን የዚህ ብሔር ናት የዚህ ብሔር ናት ይባላልና በጣም በሚያስቅ ሁኔታ አሁን ብዙ ጊዜ ያው ትግራይ ክልል ተብሎ ሲታሰብ ሰዎች ጭንቅላታቸው ላይ ማን ነው የሚመጣው አይደለ አቡነ አረጋዊ እና ብዙ ጊዜ ሰዎች ምን ያስባሉ አቡነ አረጋዊ ትግሬ ስለሆኑ ነው አቡነ አረጋዊ ትግሬ ስለሆኑ ነው ትግራይ ክልል ላይ በጣም የሚነግሱት። ብዙ ሰው ኦርቶዶክስ ሆኖ ራሱ በጣም ብዙ ሰው አቡነ አረጋዊ ትግሬ እንደሆነ አድርገው ነው የሚያስቡት። አሁን እኛ እዚህ የዘር ችግር ኖሮብን አይደለም ባይዘው፣ ግን የሰዎች ማይንድ ሴት ነው። ቤተክርስቲያንን በምን መልኩ ሰዎች እንድትጠሉ እንደሚያደርጓችሁ ልንነግራችሁ ስለፈለግ ነውና አቡነ አረጋዊም ሆኑ አባ ገሪማም እኚህ 9ኙ ቅዱሳን ዘናይን ሴንትስ የሚባሉት ኦኬ እንዳለ ሁሉም ኢትዮጵያ አይደሉም ሲጀምር ከስር መሰረቱ ራሱ ይውጣላችሁ። እንደዛ ብላችሁ የምታስቡ ካላችሁ እርማችሁ ነው። ቅድስት አርሴማም እንደው እንደ ሰፈር ጓደኛ እያደረጋችሁ እንደው ዝም ብላችሁ የምቀባጥሩ ቀኑ ሙሉ ቅድስት አርሴማም ኢትዮጵያዊ የምትመስላችሁ ወንድሞች እናቶች ይውጣላችሁ። ቅድስት አርሴማም አርመናዊ ናት አይደለችም ኢትዮጵያዊ። ብዙ አባቶችን መጥቀስ እንችላለን። ይሄን ለምንድን ነው ያነሳሁት? ቤተክርስቲያን ቬነሬት የምታደርጋቸው ኦር የምታከብራቸው ቅዱሳንን ብትመለከቱ ኢትዮጵያውያን ጥቂት ናቸው፣ ትንሽ ናቸው። ኢትዮጵያውያን ትንሽ ናቸው ባይዘው። ይሄ እንደውም የሚያሳየው ቤተክርስቲያን ኩላዊት ወይም ደግሞ ካታሆሊክ ትባል ለቤተክርስቲያን ዓለም አቀፋዊት ወይም ደግሞ ኩላዊት ተብላ ትጠራለች። ቤተክርስቲያን እንደውም ኩላዊት ዓለም አቀፋዊት መሆኗን ከምታሳይበት ነገር ውስጥ አንዱ ምንድነው? ይሄ ነው።
የምታስባቸው የምታከብራቸው ቅዱሳን ራሱ ቤተክርስቲያን ለዘር ለብሔር የሆኑ ግለሰቦች እንደዚህ አይነት ማይንድ ሴት ያላቸው ሰዎች ሊኖሩ ይችላሉ አሉ። እኛ ስለ ቤተክርስቲያን ነው የምናወራው። ኦኬ። እና አንዳንዴ እንደው ቤተክርስቲያንን ሰዎች አታክ ሲያደርጉ ይሄው የእንትና ብሔር ነው አንተ እንትንን አይወክልም። እዚህ ጋር ያለን ሰዎች ባይዘው እዚህ ጋር አሁን ህብረት የፈጠረን ሰዎች ብንመለከት እንደው አሁን አንተ እንዲና አንተ እንዲና የሚባል ነገር ውስጥ አንገባም እንጂ ማጆሪቲያችን በቃ ከተለያየ ክልል ነው ሁላችን ባክግራውንዳችን ቼክ ቢደረግ ግን ምንድነው የጌታ ስጋና ደም ነው አንድ ያደረገን። ኦኬ። ትኩረት መደረግ ያለበት ክርስቶስ ኢየሱስ ላይ ነው። ሁሌም እንደምንለው ሰው የምታዩ ሰዎች ኦር የሆነ መጥፎ ሰው እያዩ የሆነ ብሔርተኛ ሰው ኦር የሆነ ሌባ ሰው የሆነ ሰው እያያችሁ ከቤተክርስቲያን የምትርቁ ወይም ደግሞ ሰዎች እናንተን አውቀው ምን ያደርጓቸዋል? ስንት መልካም ካህን እያለ የሚጠጣ የሚሰክር ኦር የሆነ ነገር የሚያደርግ ካህን እያሳዩ ከቤተክርስቲያን ሊያሸሿቸው የሚሞክሩ ሰዎች ካሉ እንደዚህ አይነት ነገር እንዳሰቡ ትኩረት ማድረግ ያለባችሁ ምንድነው የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ላይ ነው። ይሁዳን አይተን እንደዚህ አይነት ሰዎች ከሆነን ባይዘው ይሁዳን አይተን ማንን እንክዳለን ማለት ነው? አቡዬ ክርስቶስን። በቃ ይሁዳ ሲሰርቅ ብናይ በዛ ጊዜ ብንኖር ክርስቶስን ተው ነው በቃ። ማንን አይተን? ይሁዳን አይተን እና ዮሐንስን ሳንመለከት። ኦኬ። እና ሁሌም ትኩረት ማድረግ ያለብን ግለሰቦች ላይ አይደለም። መልካም አባቶች በጣም መልካም አገልጋዮች ብዙ እንዳሉ ሁሉ ከጌታ ጋር ይሁዳ እንደነበረ ሁሉ ሰይጣን ደግሞ ቤተክርስቲያን ውስጥ ያሉ ሰዎችን ይፈትናቸዋል፣ በዛውም ልክ ይጥላቸዋል። ኦኬ። በዛው ልክ ደግሞ መልካም ያልሆኑ አገልጋዮች ይኖራሉ፣ ደካማ ይሆኑ የደከሙ ደግሞ ይነሳሉ ብለን ተስፋ የምናደርግ። ኦኬ። እና ትኩረት ማድረግ ያለብን ቢገር ፒክቸር ላይ ነው። ይሄ የሆኑ ግለሰቦችን እያየን በግለሰብ የምንመራ አይነት ሰዎች መሆን የለብንም። መጥፎ ሰዎች አይተን መጥፎ ንስሐ አባት መጥፎ ካህን አይተን የሆነ ሜቢ ባለፈው ሰበታ ሄደን ሰዓት ላይ አቡዬ አንድ ሰው ምን አለኝ፣ ባለፈው የተጠመቁት ወንድሞች እናቶች ይቅርታ አረዘምኩትና አንድ ሰው እዛ አገኘና ቤተክርስቲያን ምን አለ፣ አንድ ሰው መሪጌታ ነኝ ብሎ ስንት ነው 20 ምናምን ሺህ ብር የሆነ ቤት አሰጣለሁ ብሎኝ 20 ምናምን ሺህ ብር 20 ምናምን ሺህ ብር አጭበረበረኛል። አንተሽ ነበር አንተሽ ትዝ ይላል አንተሽ ካለ ሜቢ አንተሽ ቦታው ላይ ጩጮቹን እያስተኛ ሊሆን ይችላል። እና 44,000 አይነ ስውር መሪጌታ አንተ የተመታ እኔ መሪጌታ ብቻ ብዬ እንትን ብዬ ነበርና አቡዬ ምን አደረገው 44,000 ብር አጭበረበረና ያ ሰው ምን ብሎ ነገረን? በዛ ምክንያት አለ በቃ ከዛ በኋላ አባቶችን ኮሚኒኬት የነሳ አባት ምናምን የሚባል ነገር በቃ ጭራሽ ኮሚኒኬት ማድረግ አቆምኳል ሙሉ ለሙሉ። ኦኬ። እንደዚህ አይነት ብዙ ታሪኮች አሉ፣ ብዙ ታሪኮች እንደዚህ አይነት ብዙ ታሪኮች አሉ። ኦኬ። ድንገት መልካም ያልሆነ ንስሐ አባት አጋጥሟችሁ ሁሉም ንስሐ አባቶች እንደዛ የሚመስሏችሁ ሰዎች ብዙ ሰዎች አሉ። በዚህ ምክንያት ንስሐ አባቶች ጋር መሄድ ያቆማችሁ። ኦኬ። ቤተክርስቲያን ውስጥ የሆነ ሰው ድንገት ቀልባችሁን ገፎ ሊሆን ይችላል ኦር ልክ ባልሆነ መልክ ትሪት አድርጓችሁ በዛው ምክንያት ከቤተክርስቲያን የቀራችሁ ብዙ ሰዎች አላችሁ፣ ብዙ ሰዎች። ኦኬ። ትኩረት መደረግ ያለበት ላይ ትኩረት እናድርግ። በቃ ትኩረት መደረግ ያለበት ላይ ትኩረት እናድርግ። ይሁዳን ተመልክተን ክርስቶስን እንደማንተው ሁሉ ራስ የሆነው የቤተክርስቲያናችን ራስ የሆነው ኢየሱስ ክርስቶስ ነው እና እነርሱን እንመልከት ለማለት ያክል ነው። ያው የታናሽ ወንድም ምክር ነው፣ እግረ መንገዴን ጣለል አድርግ ብዬ ነው ትላለህ። ቦጃ ችርፋ እዮብ አለ። ኦኬ። እሺ ቦጃ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁሉ ሰላም? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ነው። ኦኬ። እሺ ከኦርቶዶክስ ከኛ ወገን ነህ? እቺን ቃል ወዳታለሁ። ኦርቶዶክስ ተዋህዶ ነው። ከኛ ወገን ነህ? እሺ ወንድማችን ምን ነበር? ያው ያለውን ነገር ለማበረታታት ነው። ይህንን እድል ስላገኘው በመጀመሪያ አመሰግናለሁ። ኢዮቤን በጣም እከታተለዋለሁ፣ አገኘዋለሁ። ግን እንደዚህ ገስት ላይ ገብቼ አግኝቼው አውርቼ አላቅም። እሱ ባለበት ቦጃ ያውራክ እንጂ ኢዮብን እንደዚህ የምትወደው ከሆነማ ኢዮብ አውራው። ያው እከታተለዋለሁ፣ ለዛ ነው። አይ ጋዲ ሰላም ብያለሁ ቦጃ። እንኳን ደህና መጣ። እንኳን ደህና ቆየ። ያው አያለው ስትፋለም፣ ትላንትናም ከትላንት ወዲያም ሌላ ገስት ላይ ገብተህ ስትፋለም አያለው። ያው እንግዲህ እንደዚህ ደግሞ በቤታችን በፍሪደም ቁጭ ብለህ ስታወራ ሳይክ ደግሞ በጣም ደስ ብሎኝ ነው። ከቀደም ጀምሬ እየተከታተልኩ ነበር። ብቻ ደስ ይላል ሁሉም ነገር። ግን በጣም የገረመኝ ነገር ቢኖር ቅድም አንድ ወንድሜ ሲያወራ በዛ ላይ በጣም ገርሞኝ እየሳኩኝ ነበር እኔ ራሴ ማለት ነው። የሆነ በቤት
በሚካኤል በገብርኤል በምናምን በሚባሉት በጣም ገርሞኝ ነው። በዛ ዙሪያ ላይ ትንሽ አስተያየት ከሰሙ ካሉ እኔም በተጨማሪ ባለኝ በእናንተ ላይ ሀሳብ ለመጨመር ነው። ያው የሚካኤል ቤት የገብርኤል ቤት ወይም ደግሞ የጊዮርጊስ የተክለ ሃይማኖት ሲባል ልዩነት እንደሌለ እኔም ተጨማሪ ማስረጃ ልስጥ ብዬ ነው። ለምን እናንተ ቢያንስ አሁን ቅድም አፖስቶሊክ የሚል ነው መሰለኝ እዚህ አዲስ አበባ አካባቢ እያገለገለ እንደነበረ ነው ያወራው። ሌሎችም እንደዛው እኛ ከክፍለ ሀገር ነን። ይገርማል። ተመሳሳይ ነው ሁሉ ነገሩ ማለት ነው። ትምህርቱ ተመሳሳይ ነው። ቅዳሴው ተመሳሳይ ነው። ይበልጥ ደግሞ በጣም የሚገርመኝ ነገር ቢኖር እኔ አንዳንዴ ቁጭ ብዬ ሳስበው ቅዳሴ ሁላ ለምሳሌ አሁን ፋሲካ ከሆነ 8ቱ ሳምንታት ሁሉም እንደ ሀገሪቱ ተመሳሳይ የሆነ ወንጌል ነው የሚነበበው፣ ተመሳሳይ የሆነ ትምህርት ነው የሚሰጠው፣ ተመሳሳይ የሆነ ስብከት ነው የሚሰበከው። ዲፍረንስ የለውም ልል ፈልጌ ነው። ዮሐንስ ወንጌል ምዕራፍ 5 የሚነበብ ከሆነ አዲስ አበባ፣ ቄለም ወለጋም ዮሐንስ ወንጌል ምዕራፍ 5 ነው፣ ጅማም እንደዛው፣ ሐረርጌም እንደዛው። ዲፍረንስ የለውም። ይገርማል። ተመሳሳይ ነው። ያንን ነገር ደግሞ ያመጣው ምንድነው? የዶክትሪኑ የአመጣጡ ነው። ከመጀመሪያ በትክክል ተዋቅሮ ስለተጀመረ ነው። ከዛሬ 2000 ዘመን በፊት አንተ ቅድም እንዳልከውና ልዩነት የለውም። ቀን በቀን አይቀያየርም። የተፋለሰ ትምህርት አይመጣም። ያ ማለት ደግሞ የተዋቀረ ስለሆነ ነው እንደዚህ አይነት ስትራቴጂ እንዲኖረው የሆነው ማለት ነው። በነዛ ቤቶች ግን ለምሳሌ አሁን በመካነ ኢየሱስና በሙሉ ወንጌል ልዩነት አለ። በጥምቀት ልዩነት አለ። በስብከት ልዩነት አለ። በሁሉ ነገር ልዩነት አለ። ያንን ነገር እንዴት ነው አንድ ልንል የምንችለው? ለመነጋገር እነሱ ራሱ ከኛ ጋር ለማውራት ቅድሚያ ራሳቸው ቁጭ ብለው አውርተውበት ተነጋግረውበት አምነው እንዲመጡ ነው መልእክቴን ማስተላለፍ የምፈልገው። ይሄንን ልል ፈልጌ ነው። አመሰግናለሁ። እሺ ቦጃዬ፣ የት ነው አንተ ያለው? የት አካባቢ ነው የምታገለግለው? በእርግጥ አሁን እዚሁ አዲስ አበባ አካባቢ ነኝ አሁን ያለሁት። ወደ ባክግራውንድ እያገለገልክ ያደክበት የት አካባቢ ነው? ክፍለ ሀገር? ክፍለ ሀገር ከዚህ ከአዲስ አበባ 265 ኪሎ ሜትር ወደ ወለጋ ወለጋ ነቀምት ሳይደርስ ምስራቅ ወለጋ ሲቡ ስሬ የሚባል ከተማ ላይ ነው ሚካኤል ቤተክርስቲያን። በገነጋንዶፍት ይብለናል። እግረ መንገዴን ቦጃን እንደዚህ ስቀበል እዚህ ጋር ላሉ 1300 ሰዎች ያው የቋንቋ አገልግሎት የሚባል ነገር እኔ ፐርሰናሊ በተለይ ቴዎሎጂካል ነገሮችን እውነት ለማውራት በኦሮምኛ በደንብ አልችላቸው። እውነት ለማውራት ቴዎሎጂካል ነገሮችን አሁን ያብ ቅድም ሲናገር እንግሊዝኛ ቴዎሎጂካል ነገሮችን በእንግሊዝኛ ነው እንትን ያልኩት፣ በአማርኛ ይቸግረኛል እንዳለው። ግን አሁን ባለፈው አንድ መምህርም ሳወራ ነበረ። እንደ አጋጣሚ ሆኖ ለቅሶ ላይ እንዳያገኘነው መምህር አለ። ከአሁን በኋላ እግዚአብሔር ቢረዳና ቢፈቅድ ቤተክርስቲያን በሁሉም ቋንቋ ታስተምራለችም። ከዚህም በላይ ደግሞ ማስተማርም አለባት፣ ሰዎች ጋር ተደራሽ እንዲሆን ሁሉም ነገር ማለት ነው። እና ሜይ ቢ እግዚአብሔር አምላክ ከረዳና ካገዘን ከአሁን በኋላ ደግሞ ከዛ መምህር ጋር እየተነጋገርን ሌሎች ወንድሞችም ተቀላቅለው የኦሮምኛ አገልግሎትንም ደግሞ የምንጀምርበትን ነገር እናመቻቻለን። ጌታ ቢረዳን በኦሮምኛ ደግሞ አሁን እዚህ ላይ የሚሰጡ የአባቶችም ትምህርት ሊሆን ይችላል፣ ከዚህ በፊትም ነግሬያችሁ ሊሆን ይችላል። ጌታ ይርዳን ብቻ። በሀሳብ ደረጃ ተይዟል። የአባቶችንም ትምህርት አንድ ኦሮምኛ አንድ የሚችል ወዳጅ አለኝና በደንብ የሚችል ዩሮፕ ነው ያለው። ለእሱም ማቴሪያሎችን ሼር አድርጌለት ወደ ኦሮምኛ መተርጎም እንዲችልም የአባቶችን ትምህርት እንደዚህ አይነት እንቅስቃሴ የተጀመሩ ነገሮች አሉ። ስለዚህ እዚህ ቲክቶክ ላይም እግዚአብሔር ቢረዳን ብዙ ጊዜ ሳንፈጅ ምንም ሳንል ደግሞ እንደዚህ በኦሮምኛ ደግሞ በስርዓት የቤተክርስቲያኒቱን ጥርት ያለ ትምህርት ደግሞ ማስተላለፍ የምንጀምርበት ጊዜ ሩቅ አይደለም ለማለት ያክል ነው። ቦጃዬ ገለቶም ትግረኛም ደግሞ እንቀጥላለን እግዚአብሔር ቢረዳኝ። ገለቶም አዬ ገለቶማ ያው ወንቲ ጅሩ ያለው ነገር እንደዚህ ችግር እኮ አለ። ችግር የለም አይደለም። የትም ቦታ ሰው ስለሆነን ችግር አለ። እንኳን እኛ ጋር አይደለም ሐዋርያት ጋር ራሱ እኮ የሆነ ክፍተት ሲፈጠር አንዱ አንዱን ሲተካ አንዱ አንዱን ሲመክር ነው። ያው ጳውሎስ ጋር ጴጥሮስ ጋር ምናምን ብዙ መጽሐፍ ቅዱስን ስናነበው ብዙ ነገሮችን ልናይ እንችላለን። ግን ምንድን ነው ስህተቶች የኛ ሰዎች ላይ በተለይ ደግሞ አገልጋዮች አካባቢ ላይ ፈተና ይበዛል። ለምን? ፍጹም አይደለንም፣ ሰው ነን። ሰው እስከሆን ድረስ ደግሞ እንሳሳታለን፣ ሰዎች እስከሆን ድረስ ማለት ነው።
ለምን ክርስቶስ ብቻ ነው የማይሳሳት፣ እግዚአብሔር ብቻ ነው እንከን የሌለበት። ሰው ጋር ስተት ሊኖር ይችላል። ለምሳሌ አንድ አገልጋይ የሆነ ነገርን የሆነ ስተትን ቢያደርግ አገልጋይ ነው፣ ሰው ነው። አገልጋይ ስለሆነ ፍጹም ነው ብለን መቀበል የለብንም። ለምን በቃ ሰው ስለሆነ ነው የተሳሳተው። ምዕመኑም ህዝቡም ያንን ነገር ለምን እንደዚህ አደረገ ብሎ ወደኋላ መመለስ ሳይሆን ያንን ሰው ተከትሎ ሌላ ነገር ውስጥ ከሚገባ ሌላ አባቶች የበቁ አባቶች አሉ። እግዚአብሔር ይመስገን ቤታችን በበቁ አባቶች የተሞሉ ናቸው። ግን ከመቶ አንድ ሁለት ሰው የሚሳሳት ሊኖር ይችላል። ያንን ነገር ደግሞ በሌላ መምህር በሌላ አባቶች እየተመከሩ ህዝቦቻችን በእምነታቸው ጠንክሮ እንዲሄዱ በዚሁ መልእክት ማስተላለፍ ፈልጋለሁ። ለምን አንተም ቅድም ብለሃል፣ አንድ ይሁዳ ስለተሳሳተ ክርስቶስን መካድ የለብንም ብለሃል። በቃ በቂ መልስ ነው፣ ስለ እውነት ለመናገር ከሆነ ማለት ነው። አንድ ቄስ ጠጥቶ ሰክሮ ቆቡን ጥሎ መስቀሉን ጥሎ ስለገባ 10 እና 20 ቄሶች መሰደብ የለባቸውም። በጣም የበቁ አባቶች አሉ። ለጸሎት ራሱ ጊዜ ለሌላ ነገር ጊዜ የሌላቸው አሉ ከጸሎት አንጻር። ለዛ እነዛን ደግሞ ማየት ነው ያለብን። የቤተ ክርስቲያኒቷን ዶክትሪን ማየት አለብን። በቃ ትልቁ ነገር ደግሞ ማለት ነው አንድ ግለሰብ ሊሳሳት ይችላል፣ አንድ ግለሰብ ሊያጠፋ ይችላል። ቤተ ክርስቲያኗ ምንድን ነው የምትለው? እኔ አሁን በጣም የሚገርመኝ ነገር ብዙ ጊዜ ስለ ፐርሰናሊ ነው ስለ ቤተ ክርስቲያን ነው የምናወራው ነገር ራሱ እኮ ግራ ነው የሚገባኝ። በጣም ብዙ ቤቶች ላይ ሲነሱ ማለት ነው እንደዚህ አይነት ክርክሮች። ለምን ቤታችን ጥፋት የለባትም? ቃለ ዓዋዲ አላት፣ ዶቅማ አላት፣ ትውፊት አላት፣ ብዙ ነገር አላት። በዛ ነው መከተል ያለብን እንጂ ስለ አንድ ግለሰብ ሰው አንስተን የሆነ ነገር ወደኋላ ማለት ወይም ደግሞ ስለዛ ነገር ማውራት የለብንም ልልፈልጌ ነው። ወሬ ያበዛው መሰለኝ። ችግር የለውም። ገለቱ ውልፋን እናወራለን። እስኪ ፎሎ ላድርግህና እንደተባለው ይህም ነገር ቅድም ያልኩም ነገር እግዚአብሔር ረድቶን ወደፊት እንደምንወስዱ እርግጠኛ ነኝ። ምንም ጥርጣሬ የለኝም። ፎሎ አድርጌያለሁ፣ መልሼ ፎሎ ባክ አድርጌያለሁ። በጣም ደስ ይለኛል። እኔ እዚህ ነኝ ያለሁት አሁን ሰበት አካባቢ። ቅድምም አንስተህ ነበር ሰበት አካባቢ አለም ገና ነው ያለሁት። አለም ገና አማኑኤል ነው አሁን በትርፍ ሰዓት የማገለግለው። እግዚአብሔር ከፈቀደልኝ ደግሞ እንግዲህ እየተማርኩ ነው፣ ቴዎሎጂ ጳውሎስ እየተማርኩ ነው። ገና እየተማርን ስለሆነ ወደፊት ደግሞ እየተማርነውን እናስተላልፋለን። እግዚአብሔር ይፍቀድ። እሺ ወንድሜ ገለቱ እናመሰግናለን። halkan gaarii asuman jira sinin hordofa. እሺ ወልፋን ፎሎ አድርጉት ወንድማችንን ባየ ገለቶሚ እንግዲህ ዱፊ ካሺ አለው አልጠፋም። ስለ እውነት ስላገኘው በጣም ደስ ብሎኛል። እግዚአብሔር ምስክሬ ነው። ያው ጋዲሳን ዛሬ ነው የተዋወቅኩት። ልክ እንደገባው ሳየው ፎሎ አረኩትና ቁጭ ብዬ መከታተል ጀመርኩኝ። ኢዮብን ነው ሌላ ገስት ላይ የማየው፣ ብዙ ጊዜ ይፋለማል። በርታ ወንድሜ፣ እግዚአብሔር ካንተ ጋር ይሁን፣ ጠንክር፣ ያበርታ። አሚን አሚን። እግዚአብሔር ይስጥልን። እንኳን መጣ፣ እናመሰግናለን። ምንድነው እናንተ ግን በቋንቋ የምታጓጉን የምታስቀኑን? እኔም በቋንቋዬ ላውራ እንዴ? how are you guys? ረኮን ቀቡ እንደገኛ በር አራቡን ስመው በቋንቋዬ ላውራ ብሎ ሐዋሪው ብሎ ቀጥል ቢባልስ? እኔ ልጅ በቃ ስሜታዊ እያረጋችሁት በኋላ how are you በለው how are you ነው እኔም በቋንቋዬ ከባድ ነው። ጥያቄ ያለው ሰው ኮሜንት ላይ አሳውቁንና ጥያቄ አለኝ። እስኪ ገቡ አቡና ኢዮባ ለምን በእንግሊዘኛ አታወሩም ለተወሰነ ደቂቃ? በዛውም ቻሌንጅ ጋዲ ትንሽ ይከብደዋል። ብዙም እኮ አይደለም። እኔ ጋዲ ሳላልኩም ኢዮባ ነው ያልኳት። ምንድነው የተወኝነት ልታስነሳብኝ ነው እንዴ? ያሁኑ ልሳን ላይ ኢዮ ብዙ ጫመታዎችን አሳልፏል። ይሄኛው ትንሽ አይመስለኝም። ለዛ ቢቀርበት ጋዲ ቴሌግራም ይሽ ቴሌግራም ከለም ምን ክራክታስ ብለው አንዴ ኢዮባን በእናት በእንግሊዘኛ ምን ክራክት ይሄኛውን ሚዩት አርግ ጋዲ። ቦርናጌንን አርፈውራ አሁን ኢዮ ማን ነው ቦርናጌን ያለው ነው መጥቶ
ይሰማል? ሰላም እንዴት ነህ? አይሰማም እንዴ? መንግስቱ መንጌ እየተሰማው አይደለም መሰለኝ። ዳግም ሳይወለድ ቦርናጌን ብሎ መጥቶ ድንገት ሚዩት ስለተደረገ ይሆናል። ራሱ ሚዩት አላረገም። ለዛ ይሆናል። ሚዩት አንሳ ቦርናጌን መንጌ ዮባ ሰምቼው ነበር የላክልኝና ማቤት ነው ሆስት የተደረገው ሜቢ ቤቱን ቆይ እዚሁ ወይ እንትን ይባሉ እንዴ? ካልሆነ ወይ በቃ እንደዛ እናርግ። ትራንስፎርም ይደረግ ወደዚሁ ለ5 ደቂቃ ምናምን። እሺ ወደዚህ እንትን ይበልና እንደዛ ብናደርግ ይሻላል። በዛኛው አካውንት መጻፍ ትችላለህ ሜቢ? በዛኛው እንትን እላለሁ፣ ችግር የለውም። በቃ እሺ እሺ። እሺ አቡዬ ሲያወራ ወይ ዮሐድ ዳዊት የሚል ዩዘር ኔም ኦኬ እሺ ዳዊት አለ። ዳዊት ይሰማል? እጥቀት ታምናለህ እንዴ ብዬ ነው እንደ የጠየኩት። ተነጠቀ። ከባድ ነው። ቅድም እስቲ ዮሐድ ያወራው ኦኬ ሁልጊዜ ዳኛቸው እኔ ጋር ነው የሚደርሰውና እሱም ኦርቶዶክስ ነው ባይ አለው። እውነት ለመናገር አልጠይቅም። ዮሐድ ኦርቶዶክስ ነኝ። ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ ነው። ናይ እሺ አቡ ለምን አተረጉምልንም እያልኩት ነበርና የአብ ሲያወራ በነገራችን ላይ የአብና አቡን ያው ጉድ ኢቭኒንግ ብያለሁ። የዋና ጋዲሳን ደግሞ ከሞልተን ነጋን ዋቀዮ ሲመጅነው አቡ ፈገግ አለ። ፈገግ አለ። ጉድ ኢቭኒንግ ብያለሁ። ኦላሪ እንዳትለው ቀጥለህ ተረጋጋ እና ተርጉምልን ምናምን እያልኩት ነበር። ያው ሲያወራ አንዳንድ ተርሞችን የመናገር እንጂ እኮ የመተርጎም አልተሰጠኝም ምናምን አለኝ። ታውቃለህ በኮመንት እና ስለ ቸርች ክፍፍል ምናምን እየተወራ ነበርና የፕሮቴስታንቱ ዲኖሚኔሽን ስንት ነው ምናምን ብሎ አንዱ ኮመንት ላይ ጠይቆኝ ስልኬን ሰጠሁትና ሳምንት ደውልልኝ አልኩት። እስከዛ ቆጥሬ ካደረስኩ ማለት ነው። እንደውም አንዱ እዚህ ጀለስ ምን ያደርግላቸዋል? የምሬ ነው። አንዱ ጀለስ ደግሞ እዚህ የሆነ ስራቱ ምናምን ከወዳደቀ እቃ ምናምን የሆነ ቸርች ይመሰርትላል ማለት ነው። ከዛ ሰሞኑን ደግሞ የሆነ ከተማ ጽዳት ላይ ምናምን አይደሉ ያሉት አንዳንድ ምናምን እያፈራረሱ ነው እንዲህ ከወዳደቀ ምናምን ነገር የሚሰራ ነገር። ከዛ ላይሰንስ አንጣ ምናምን ሲባል ከየት እንደሚወስድ ግራ ገብቶት ከፍትህ ሚኒስተር ልውሰድ ወይስ ከኢኖቬሽን ምናምን ሚኒስተር ብሎ ልጁ በቃ ሲያማክረኝ ቢኒያም ነህ እንዴ? ኧረ እባክህ ጋዲሳ ማልታት ጨልስሚ። ከኢኖቬሽን ሚኒስተር ልውሰድ ወይስ ላይሰንስ ከፍትህ ሚኒስተር ምናምን ብሎኝ በቃ ከዛ የቸርቹ ስም ከወዳደቀ ምናምን እቃ ነው የሰራው ማለት ነው ቸርቹ። ከዛ የጌታ ምናምን ኢንተርናሽናል ቸርች ምናምን ነው የሚለው ታውቃለህ። እና ይሄ ያ ኢንተርናሽናል ምናምን ስታንዳርድ የለውም የሆነ ነገር ኢንተርናሽናል ሲባል የሆነ ኳሊቲ ምናምን የቤት ቢያንስ በቅርንጫፍ ሌላ ሀገር ላይ ምናምን ሊኖሩ አይገባም ወይ? እንደ አይነት ነገር